እኔ ያለ ነው የቱ ጋር የተሳሳተ ነው የማንስ ድርሻ ነው ወዴትስ እየሄድን ነው በዚሁ በማን ልጀምር እንዲሁ በስክሪኑ ልጀምር ከፕሮፌሰር ጌታቸው ልጀምር ወይስ ከማን ልጀምር ወይ እናንተ ወስኑ ፕሮፌሰር ጌታቸው ጀምር እሺ ፕሮፌሰር ጌታቸው ዘግቼ ስለገባው በእናንተ ቢጀምር ጥሩ ነው ስለዚህ በቃ በዲስክሬሽን በልደቱ እንጀምር አመጣው ማርቆም ስለሚሰጠን እንግዲህ ያው በዝርዝር ሁሉንም ነገር ለማውራት ይከብዳል ግን ዞሮ ዞሮ 6 ዓመት ምናልባት ያለ ማጋነን የ60 ዓመት ያህል ሂደት ነው በ60 ዓመት በአንድ ሀገር ላይ ሊፈጸሙ የማይችሉ ነገሮች ናቸው በ6 ዓመት ሲፈጸሙ ያየ ነው እና በእያንዳንዱ ቀን ከሰበር ዜና ወደ ሌላ ሰበር ዜና ስንሸጋገር ነው የኖርነውና እሱን ሁሉ አሁን በእንዲህ አይነት መድረክ በስፋት እና በብቃት በአንድ ጊዜ መዳሰስና መገምገም ያስቸግራል ዞሮ ዞሮ ምንድነው የዛሬ 6 ዓመት ያ 27 ዓመት በስልጣን ላይ የነበረው ኢህአዴግ ጥልቅ ተሐድሶ አድርጌያለሁ እስካሁን ድረስ ለነበሩት ጥፋቶች ይቅርታ አድርጉልኝ ከዚህ በኋላ ግን ተባብረን አገሪቱን ወደ ተሻለ ሁኔታ እናሸጋግራለን ለዛ መከፈል የሚገባውን ዋጋ ሁሉ መሰራት የሚገባውን ስራ ሁሉ እሰራለሁ የሚል ቃል ገብቶ ነው የመሪ ለውጥ ያደረገውና ዶክተር አብይ ወደ ስልጣን የመጡት እናሳቸውም አሁን እንዳልከው ከመጀመሪያው የፓርላማ ንግግር ጀምሮ በጣም ብዙ ነገሮችን ሊለውጡ እንደሚችሉ ቃል ገብተው ነበር እና አንድ ከፍተኛ የሆነ የለውጥ ስሜት በአገሩ ላይ መንፈስ የጀመረበት ሁኔታ ነው የነበረው እና በቃ ያለፈው ነገር በማይደገምበት ሁኔታ ሀገራችን ወደ ጥሩ አቅጣጫ ልትሸጋገር ነው ዘላቂ ሰላም ዘላቂ ዲሞክራሲ ዘላቂ ልማት የምታገኝበት ሁኔታ ሊፈጠር ነው የሚል ትልቅ ተስፋ ነበር ግን ያው ባለፉት 6 ዓመታት ያየነው አንደኛ ያ ለውጥ ተብሎ ብዙ የተባለለት ነገር እንዳይመለስ ሆኖ የከሸፈ መሆኑን አይተናል ምክንያቱም የመጣው አገዛዝ ባለፉት የ27 ዓመታት የነበሩትን ችግሮች አልፈታም አለመፍታት ብቻ ሳይሆን አዳዲስ ችግሮችንም እንደገና ፈጥሯል እና ሀገሪቱ በ27 ዓመቱ ከነበረችበት ሁኔታ ወደ ባሰ ከድጡ ወደ ማጡ ሊባል ወደሚችል አቅጣጫ ነው ሄደችው እና ያ ብዙ የተባለለት እና የህዝብ ተስፋ ተጥሎበት የነበረ የለውጥ ጅማሮ እንዳይመለስ ሆኖ መክሸፉን አይተናል በአንድ በኩል በሌላ በኩል ያን ለውጥ አመጣለሁ ብሎ ለህዝብ ቃል የገባው ኃይል በአቅም ማነስ በችሎታ ማነስ ሳይሆን በፍላጎትም ደረጃ የለውጥ ኃይል እንዳልሆነ ከበቂ በላይ የተረጋገጠበት ሁኔታ ነው የተፈጠረው እና ያ አገዛዝ ደግሞ መጀመሪያ ወደ ፖለቲካ ስልጣን ሲመጣ የዶክተር አብይ ስብስብ ብዙ የፖለቲካ ኃይሎች የየራሳቸውን ሂሳብ ሰርተው ይሄ አካል የኔን ጥቅም የሚያስጠብቅ ነው ከሱ ጋር በቆም እጠቀማለሁ ብለው ያሰቡ ነበሩ እና በሂደት ባለፉት 6 ዓመታት ተራ በተራ የዶክተር አብይ አገዛዝ የማንንም ወኪል ያልሆነ የማንንም ጥቅም ሊያሳካ የማይችል ኃይል እንደሆነ ከራሱ የስልጣን የበላይነትና ዘላቂነት በላይ ለማንንም ህብረተሰብ ለማንንም ሃይማኖት ወይም ለማንንም ብሔር እና ለአገር የሚጠቅም እንዳልሆነ በደንብ የተረጋገጠበት ከሞላ ጎደል ሁኔታ ነው የተፈጠረው እና በአጠቃላይ ይሄ ሂደት ሄዶ እንኳንስ ችግራችን ሊፈታና እንደ ዜጋ እንደ ማህበረሰብ እንደ አጠቃላይ ደግሞ እንደ ህዝብና እንደ ሀገር አጠቃላይ የህልውና ፈተና ውስጥ አደጋ ውስጥ የገባንበት ሁኔታ የተፈጠረው እና በታሪካችን አይተነው በማናውቅ መጠን የእርስ በርስ ግጭቶች ጦርነቶች ተካሂደው በታሪካችን አይተነው የማናቅ የህዝብ ቁጥር በጦርነት ያለቀበት ሁኔታ የተሰደደበት የተፈናቀለበት ሁኔታ ነው ያየነው እንግዲህ ይሄ በአጠቃላይ ቅድም እንዳልኩት የለውጡ ጅማሮ ሊመለስ በማይችል መልኩ የከሸፈ መሆኑን ያሳያል ግን በዚህ ሂደት ድክመት ያለው አገዛዙ ላይ ብቻ ሳይሆን አገዛዙን በሚቃወሙና ወይም ደግሞ አገዛዙን ተቀናቅነን አሸንፈን ለውጥ እናመጣለን የሚሉ የፖለቲካ ኃይሎችም ምን ያህል ደካማ እንደሆኑ የፖለቲካ ኃይሎች ብቻ አይደለም ህዝባችንም እንደ ህዝብ ምን ያህል የለውጥ ኃይል እንዳልሆነ የታየበት
ሁኔታ ነው በኔ ግምገማ ምክንያቱም እንደዚህ አይነት በማንኛውም መመዘኛ ለአገርና ለህዝብ የማይጠቅም ኃይል 6 ዓመት በስልጣን ላይ መቆየቱ የሚያሳየን የሱን ጥንካሬ አይደለም እኛ ተቃዋሚዎቹ ምን ያህል ደካማ እንደሆን ህዝባችንም ምን ያህል ገና የለውጥ ኃይል የመሆን አቅም ያልፈጠረ መሆኑን የሚያሳይ ነውና በአጠቃላይ እንዳገር እንደ ህዝብ ፈተናውን የወደቅንበት ሁኔታ ነው ያለው እዚህ ላይ ነው የምንገኘውና ዋናው ነገር ምንድነው ሄደን አሁን ጥያቄው ቀደም ሲል እንደነበረው የዲሞክራሲ መልካም አስተዳደር የብልጽግና የልማት ሳይሆን የህልውና ጥያቄ እንደ አገርና እንደ ህዝብ እንቀጥላለን ወይስ እንፈርሳለን የሚል ወይስ እንተላለቃለን የሚል ጥያቄ ውስጥ ላይ ነው የወደቅነውና ይሄ የሚያሳዝን ነው በዚህ መልኩ ነው ማየው በጣም አመሰግናለሁ ልደቱ በዝርዝሩ መጣበታለሁ ለሚቀጥለው ጥያቄ ምናልባት በዚሁ ንግግሩ ላይ ለሚቀጥለውም ጥያቄ መሸጋገሪያ ይሆነናል ብዬ የማስበው መጋቢት 24 ታሪካዊ ቀን ነበር ያለውና በሁለቱም በኩል ቢተረጎም ትርጉም ስላለው ምኑ ነው ታሪካዊ ቀን የሚያደርገው የሚለው ቢታይ ጥሩ ነው ገና ንግግሩን ሲጀምር ያኔ መጋቢት 24 ታሪካዊ ቀንና ታሪካዊ ድል ይዞ የመጣ ቀን ነው በአግባቡ እንጠቀምበታለን የሚል ነውና ምንድነው ታሪካዊ የሚያደርገው ብዙ ሰዎች በተቃራኒው ሲያነቡ እንዳውም እውነትም ታሪካዊ ቀን የሚሉ ሰዎች አሉ ሌሎች ደግሞ የጠቅላይ ሚኒስትሩ ደጋፊም ማኦ ታሪካዊ ቀን ይላሉና ሁለቱም በተለያየ መልኩ ይተረጉሙታል ወደ በኋላ እንመለስበታለን ምናልባት ወደ ሁለታችሁ ከመሄደ በፊት የተወሰኑትን ነገሮች ብቻ ብሬን ስቶርም ለማድረግ እንዲመች ኮት ላደርግ ሰውየው ካለው የመጀመሪያው ከብሔራዊ ጥቅም አንፃር ብሔራዊ ጥቅምን በተለየ መልኩ እናስጠብቃለን ይላል ቀጥሎ አገራዊ አንድነት በተሻለ መልኩ በማስጠበቅ ማንነታችን የተዋደደና የተዋሃደ በመሆኑ ያንኑን ህዝባዊ ትስስር ወደ ላቀ ደረጃ እናደርሳለን ይላል በዛው ንግግር የሐሳብ ልዩነት እና ፍጭት በረከታችንና የዲሞክራሲ ባህል ምሰሶአችን ነው ይላል በዛው ንግግር ላይ ቀጥሎ መንግስት የዜጎች ሰላምና ደህንነትን እንዲሁም ደግሞ የዜጎች መፈናቀል ለአንዴና ለመጨረሻ እንዲቆም ቅድሚያ ሰጥቶ ይሰራል ይላል ከሙስና ጋር ተያይዞ ሙስና የብሔራዊ ደህንነት ስጋታችን ነው ከሁሉም ማስቀደምን እንዋጋለን ይላል የወጣቱ ጥያቄ የፍትህና የዲሞክራሲ ተሳትፎ ስለሆነ ወጣቱ ከዚህ በፊት ባልታየ መልኩ ወደ ፖለቲካው መድረክ መጥቶ ይሳተፋል ይላል በነጻነት ቀጥሎ በመጨረሻ መጪው ጊዜ የፍቅርና የፍታዊነት እንዲሁም ደግሞ የህዝቦች ለህዝቦች ግንኙነትና አንድነት ይሆናል ይላል እንዲሁም ግድያና ማሳደድን አስቀርተን የኢትዮጵያን ህዝብ እንክሳለን ይላል እንዲሁ ዝም ብዬ ከንግግሩ ላይ ስለወሰድኩ ነው ብሬን ስቶርም ለማድረግ ነው ፕሪያምት ለማድረግ አይደለምና ምንድነው ታሪካዊ ቀን የሚያደርገው ቅድም ለልደቱ የሚያነሳውት ምንድነው 6 ዓመት እንዴት ነው ጥፋቶቹ ዋና ጥፋቶቹን ተናገሩ ብትባሉ በመልኩ ነው የምታስቀምጡት ከሄኖክ ወይስ ከፕሮፌሰር ልጀምር እሺ ፕሮፌሰር ይቀጥሉ ጥሩ ሄኖክ ቢቀጥል ጥሩ ነበር እኔ የደረሱት ነገሮች አሁን ለመናገር መጀመሪያ የህዝቡ ዘንድ የነበረው አሁን በዛ ሰዓት ፖል ያልተለመደበት ሀገር ቢሆንም ፖል ተደርጎ ነበር የተለያዩ ከተሞች እንዴት የአብይ አህመድ ወደ ጠቅላይ ሚኒስትር መምጣት እንዴት እንደሚያዩት ሲጠየቅ ብዙ ከተሞች የከተማ ሰዎች ናቸው የተጠየቁት በከፍተኛ አዎንታዊ መንፈስ ነው የተቀበሉት ማስታወሰው ለምሳሌ ከተሞች አዳማ ወይም ናዝሬት ጎንደር መቀሌ ባህር ዳር እንደዚህ ከተጠየቁት ነበሩ እንደም መቀሌ ከሁሉም ከተሞች በላቀ በኃይለኛ አዎንታዊ መንፈስ ተቀበሉት እንደነበረ አስታውሳለሁ ከዛ በኋላ ግን ያለፉት 6 ዓመታት አሁን እንዳልከው ታሪካዊ እንግዲህ ታሪካዊ ማለት በበጎም በመጥፎም ሊገለጽ የሚችል ከሆነ ታሪካዊ ነበር ግን እኔ ለኔ ትልቁ የአብይ አህመድ የ6 ዓመት ሰርቲፊኬት ስትብባል ነገሮችን በጣም መጥፎ የሚባሉ ነገሮችን ኖርማላይዝ እንዲደረግ አገር ውስጥ ማድረጉ እንዳለ ሆኖ
ማድረጉ ራሱ በጣም መጥፎ ነው። ግን የተደረገው ነገር ግን ኖርማል አሁን ኦልሞስት በሚዲያ ቀርቦ ምንድነው የምታካብዱ ሰው እኮ ነው ያለቀው ምናምን እኮ ነው ኦልሞስት የሚለው ሊትራሊ በቃ ማለት ምንድነው እያለ የሌላ ሀገርም ለምሳሌ አሜሪካም ይጣራል ሲፈልግ እንዲያም እኛ ጋር ብዙ አላለቀም አይነት ነገር የሚልና በማንኛውም ሁኔታ ህመምም ይሁን መጥፎ ጉዳይ በግለሰብም በማህበረሰብም እኔ በአገር ደረጃም የምትጠየፈው ነገር መኖር አለበት፣ የምታወግዘው ነገር መኖር አለበት። ምንም ሳታስብ ራሱ በቃ የመጀመሪያ ዲፎልት መልስ የምታወግዘው ነገር መኖር አለበት። እንደዛ ከሌለ ማህበረሰብና አገር ትርጉም ያጣል እና በዛ ደረጃ በጠቅላይ ሚኒስትር ደረጃ ቤተመንግስት ተቀምጦ ኖርማላይዝ የሚያደርግ ምንድነው የምታካብዱት? ያው የሆነ ከሆነ ያለቀው ደግሞ አሁን ያለቀው ነገር ወይም የተጨፈጨፈው የዘር ማጥፋት የደረሰበት ሲጠቀስ ያለፈው ያ ፕሮጀክቱን እንዴት አጠቅሱም የሚል ነው እና ለኔ በጣም በቃ ራሱ ገና ብዙ አመት ያስፈልገናል የሆኑ ቃላቶች የሆኑ አገላለጾች ለመፍጠር የሆነው ነገር ለመግለጽ። በቁጥር ለማስቀመጥ ግን መለካት ያው ደስ ስለሚለኝ ወደ ስልጣን ሲመጣ 2018 በፈረንጆች አቆጣጠር የዛሬ 6 አመት መኖር የሌለባቸው ነገሮች እንዲኖሩ ተደርጓል። ጦርነት፣ መተላለፍ፣ መንግስታዊ ጭካኔ ምናምን መንግስታዊ ተደጋጋሚ ነጭ ውሸት ምናምን ያንዳለ ሆኖ ግን እስቲ ለሰው የሚቀርበው በቁጥር ስናይ 2018-19 የተደረገ ጥናትና አሁን ለምሳሌ ምን ጊዜም ቢሆን በቂ ምግብ በልተን አናድርም ብለው መልስ የሰጡ በስርዓት በያዘ ሰርቬይ ማለት ነው ከ3 እጥፍ በላይ ነው ያደገው ባለፉት 6 አመት። ኢትዮጵያ ደግሞ በዚህ የህግ የበላይነት አመላካች መለኪያዎች በየአመቱ የሚለካ ማለት ነው በዓለም ደረጃ ይባል በአፍሪካ ደረጃ ቢባል ለዚያም ደግሞ በጣም ከአፍሪካም ከሌላም ዓለም ዝቅተኛ ገቢ ያላቸው ከሚባሉ ሀገሮች ባለፉት 6 አመት ያው ደረጃው እጅግ ነው የወረደው። ለምሳሌ በአሁኑ በቅርብ የተደረገው የ2023 ነው ያለው ከ142 ሀገሮች 129ኛ፣ ከአፍሪካ ከ34 ሀገሮች 30ኛ፣ ከ18 ዝቅተኛ ገቢ ካላቸው ሀገሮች 15ኛ። ይሄ ራሱ አገሩ ትላንት ከልደቱ ጋር ስንወያይ ነበረ በጽሁፉ ምክንያት ከህልውና ጋር ራሱ አገሩ ፍራጃይል ስቴት ኢንዴክስ ላይ በምታይበት ሰዓት 11ኛ ነው የዘንድሮ 11ኛ ሆኖ አያውቅም ኢትዮጵያ። ያው እሳቸው ሲመጡ እንዲያውም የመጀመሪያው ተስፋ ስለነበረ ጥሩ የሚባል ደረጃ ወደ ስንተኛ ነበረ ወደ 23ኛ ደርሶ ነበር 2019። ያ ማለት ምንድነው ከ13 ወደ 11 ወርዷል በዚህ በ6 አመት እና ሀገሩ የፍራጃይል ስቴት ኢንዴክስ ወደ 12 ኢንዲኬተሮች አሳይቶ ኤሊት ያለው ጥምረት እና መለያየት በተቃራኒው የኢኮኖሚው የደህንነቱ በሰላም ገብቶ መውጣት የህዝብ ነክ ጉዳዮች በሙሉ የሚለካ ነው እና ይሄ እሳቸው በመድረክ ቀርበው እንዴ ይህንን ፕሮጀክት አላያላችሁ አሁን አይገባችሁም ወደፊት ነው የሚገባችሁ ምክንያቱም ህዝቡ የሚለውን ያውቃሉ የሚኖረውን ስለሚያውቁ አይ ዘንድሮ ምንም አልገባችሁም ይሄ ደግሞ ያልገባችሁ የእናንተ ጥፋት ነው ዓለም እየገባው ነው ዓለም ተረድቶታል የኔ ጉዳይ የሚል አካሄድ ነው ያለውና በሚደረገው ብቻ አይደለም እኔ ማተኮር የምፈልገው በሚፈጠረው መንፈስ እንዲተረጎም በሚፈልገው ምን አይነት እይታ እንዲኖር እንደሚፈልጉ በሚያሳዩት ጭካኔና ፍጹም ግድየለሽነት መለካት እንችላለን ብዬ አስባለሁና የነውጥ በሚለው ላይ ትንሽ ብዬ ላቆም እዚህ ላይ ሞገስ ነውጥ አሁንም በመለካት ካየነው በተለያዩ ነገሮች መግለጽ ይቻላል የኦርጋናይዝድ ኮንፍሊክት ተብሎ ይለካል በየአመቱ በየሀገሩ የፖለቲካ ለመረጋጋት ፖለቲካዊ ሽብር በግጭቶች የሚሞቱ ሰዎች ቁጥር
እና ኢትዮጵያ በአሁኑ በመጨረሻው ላይ በግጭቶች የሚሞቱ ሰዎች ቁጥር 5 ነው ያገኘችው። በፖለቲካል ቴረር ወይም ፖለቲካል ሽብር ከ4.5 ይሄ እንግዲህ በዓለም አቀፍ መለኪያዎች የሚለካውን ነው የማነሳውና በዚህ መልኩ ነው የምገልጸው። በጣም እናመሰግናለን ፕሮፌሰር ጌታቸው በቁጥሩ ማስቀመጥህም አሁን ለመለካትም በደንብ ይመቻል። የቅድሙን ያመጣሁት እኔም እንደዚህ ኦብጀክቲቭ የሆነ መመዘኛዎች መኖር ይረዳናል ብዬ ነው የራሱንም ያመጣሁት። እንዳው ምናልባት ሌሎች ከሚሉት ራሱ ባለው ከ6 ዓመት በኋላ ማስታወሱ ጥሩ ነው ብዬ ነው ቅድም ያን የጠቀስኩት። በጣም እናመሰግናለን። ነውጥ ያልኩበትም ምክንያት ኤግዛክትሊ ቅድም መጨረሻ ላይ አንተ ዲፋይን ባረከው ነው። ሌላኛው ግን ለውጥ የምንለው ምናልባት ያኔ በስካር ለናነ ቦታ ተቀያይራ ነው ወይ በሚል ነው። የአማርኛ ጫወታም ነው እግረ መንገዱንም ሰው ለውጥ ነው ወይስ ነውጥ ነው የሚለውም ነው። ስለዚህ ሜታፎሪካልም ነው አጠቃቀሜ። ሁለተኛው ደግሞ ይዘትም ስላለው ነው። ወደ ሄኖክ እንሄዳለን። ሄኖክ ተመሳሳይ ጥያቄ። እንግዲህ አመሰግናለሁ ሞገስ። አይ ጌስ ጥያቄው አብይ ቃል የገባቸው ነገር 6 ዓመት በፊትና አሁን ያለንበት ነባራዊ ሁኔታ መካከል ያለው ጋፕ ግምገማ ይመስለኛል። ስናወዳድረው እዛ ጋር የተናገረው እና ዛሬ ላይ ያለንበትን ለውጥ ነው የሚለው ወይስ ነውጥ የሚለው ነው የሚገልጸው የሚል ነው ሁለቱ ስናወዳድር። ይሄ ምንም ጥያቄ የለውም። ነውጥም ወይም እንደኔ አመለካከት ከነውጥም በላይ ሌላ ቀውስ ቢፈለግ ነው ባይነኝ እኔ። ለምንድነው እዛ ሀገር ውስጥ ታይቶ የማይታወቁ የሞራል ውድቀት ከፖለቲካው እንኳን አለፍ ብንል ኒውትራል በሆነ ቋንቋ ስንገመግም የሞራላዊ ውድቀት ነው እዛ ሀገር ውስጥ የተከሰተው። ሞራላዊ ውድቀት ማለት የሰው ልጅ ህይወት ዋጋ ያጣበት፣ ሰው መሞት ያለ ነገር ነው፣ ግን አሟሟቱና ሞቲቭ አዲስ አይነት ሞቲቮች ነው ኢንትሮዲዩስ የተደረጉት። ዝም ብሎ የፖለቲካ ልዩነት ወይ ደግሞ የፖለቲካ ጥላቻ ሳይሆን ሰው በስብዕና ነው የተጠላው። እዛ ሀገር ውስጥ 3 አይነት ጦርነቶች ነው እዛ ሀገር ውስጥ እየተካሄዱ ያሉት በተለያዩ ቦታዎች። አብይ ይዞ የመጣው አዲስ አይነት ሀገራዊ ስነ ልቦና ነው የማይታወቅ። በእርግጥ ኢትዮጵያ ብዙ ጊዜ ወይ ካለፉት ታሪኮቿ ዋን ዌይ ኦር አናዘር ጦርነት ውስጥ አልፋ እዛ የደረሰች ነች። አሁን ግን እንደዛ አይነት አዲስ ስነ ልቦናዎች አልነበሩም ከዚህ በፊት። የህዝቦች ብሔሮች መጠላላት መተላለፍ የነበረ ነው ያለ ነገር ነው። አሁን ግን በሀገር ደረጃ በመንግስት ደረጃ እንደ አንድ ፖሊሲ ፓኬጅ ተይዞ እንደ ስታቢላይዜሽን ፋክተር አድርጎ ስለሚጠቀም አዲስ ስነ ልቦናዊ መዋቅር ነው አብይ ይዞ የመጣው። ይሄንን በፖለቲካል ላንጉዌጅ አይደለም የምንገመግመው፣ በአዲስ ኮሌክቲቭ ሳይኮሎጂ ቲዮሪዎች ነው መገምገም ያለብን። አንድ ይሄ ነው። አሁን ስለ ኢኮኖሚ ማውራት እንችላለን። በቅድም ፕሮፌሰር ጌታቸው አንስተው ነበር ስለ ሩል ኦፍ ሎው፣ ስለ ሰብአዊ መብት። አሁን እነኚህ ላንጉዌጆች አምባገነናዊ የሆነ መንግስትን የምትገመግምበት ፋክተሮች ናቸው ወይ ደግሞ ቋንቋዎች ናቸው። በኢህአደግ ጊዜ አሁን ይሄንን ፋክተር ይሄንን ስታንዳርድ መጠቀም እንችላለን። ፕሮፌሰር አሁን ያነሱትን ቋንቋዎች ማለት ነው ስለ ሩል ኦፍ ሎው። የአብይ እና የብልጽግና መንግስት የአመራር ዘይቤና የሚመሩበት ሀገራዊ ፖሊሲ ምንድን ነው? የትኛው አይነት የመንግስት ፎርም ወይ ደግሞ የፖለቲካ ቅርጽ ነው ይዘው የሚንቀሳቀሱት ብለህ ከጠየቅ የሚቀርብ አይነት ፎርም የግላዊ የሆነ ራዕይ የንጉሳዊ አይነት ፎርም ነው። ሞናርኪ ማለት አትችልም። ሞናርኪ እንዳትለው ሰም ሄሬዲተሪ ወይ ደግሞ ከባለፉት ቤተሰቦች የተላለፈ ነገር አይደለም።
አምባገነናዊ ካልክ አምባገነናዊ መንግስት ወይ ደግሞ አውቶሪታሪያን ሬጅም ዩቲሊቲ ያለው ፖለቲካል ዩቲሊቲ ያለው ኢኮኖሚክ ዩቲሊቲ ያለው ይህንን በቀላሉ ኢህአዴግን መውሰድ ይቻላል። ኢህአዴግ ትላልቅ ፕሮጀክቶችን ደሊቨሪ ያደርግ ነበር። ፌር ነው፣ ፕሮፖርሽናል ነው፣ ሁሉንም ያማከለ ነው የሚል ጥያቄዎች ሊነሱ ይችላሉ። የሰብአዊ መብትና የሩል ኦፍ ሎውን ጥያቄው ማንሳት ትችላለህ። ግን ደሊቨሪ የሚደረግ ኢኮኖሚክ ዴቨሎፕመንታል ደሊቨሪ ነበር። በዋናነት ደግሞ ቤዚክ ፈንክሽን ኦፍ ገቨርንመንት ይህ መንግስት ዋና ፈንክሽን ፒስ ኤንድ ሴኪሪቲ፣ በሰላም ወጥቶ መግባት። ኢቨን መንግስትን እየተቃወምክ መንግስትን እየጠላ መንግስትን እየነቀፍክ ከመንግስት ውጭ ያለ ሌላ አካል ወይ ሌላ ግለሰብ ወይ ሌላ ብሔር ወይ ደግሞ ጎረቤት ይገለኛል ወይ ያስረኛል ወይ ያጠፋኛል ብለህ አትፈራም። ሁሉንም እኩል በኃይል በአምባገነናዊ ኃይል የሚያስተዳድር መንግስት አለ። ቤዚክ የሆኑ ፒስ ኤንድ ሴኪሪቲን ሰስቴን የሚያደርግ መንግስት አለ አምባገነናዊን። ያን አምባገነናዊ መንግስት በዛ ቋንቋ መገምገም እንችል ነበር። በሩል ኦፍ ሎው ቋንቋ፣ በህግ የበላይነት፣ በህገ መንግስታዊ ሂውማን ራይትስ ወይ ደግሞ ሰብአዊ መብት። አሁን የብልጽግናን መንግስት ምን ገመግመው በዛ ሳይሆን ቤዚክ ፒስ ኤንድ ሴኪሪቲ፣ ሰው በሰላም ወጥቶ መግባት መንግስትን ብቻ አይደለም የሚፈራው። ከመንግስት ውጭ ያለው መንግስት ራሱ የሚያሰማራቸው ፓራሚሊታሪ ሲቪልን የለበሱ ሶርሳቸው ከየት እንደመጡ የማይታወቅ ማንም ሰው መግደል ይችላል። ወይ ሩጫ እየሮጥክ ሊሆን ይችላል። ይሄ ኖርማል የክራይም አርባን ክራይም አይደለም። ፖለቲካሊ ሞቲቬትድ የሆኑ ፕራይቬት ኪሊንግስ፣ ግላዊ ግድያዎች ማለት ነው። ዋና መሰረታዊ ሰላም እና ጸጥታ ከተማ ውስጥ ይሁን ከተማ ውጭ የፖለቲካል ሞቲቬሽን ይኑር አይኑር የለም፣ እዛ ሀገር ውስጥ ጠፍቷል። አምባገነናዊ አይነት መንግስት ግምገማ ሳይሆን ለአብይና ለብልጽግና መንግስት የሚበጀው ምንድን ነው? ግለሰባዊ ዓላማ። እንደኔ ከዚህ በፊት አብይ ታሪክ ነው እየጻፈ ያለው፣ ግላዊ የሆነ ታሪክ ነው እየጻፈ ያለው። ግምገማው ግላዊ የሆነ ኢንዲቪጁዋላይዝድ የሆነ ግምገማ ነው። አሴስመንት ነው የሚያስፈልገው። የሀገራዊ ራዕይ ሳይሆን አምባገነናዊ መንግስት እኮ ሀገራዊ ራዕይ አለው። ራዕዩ እኛ ላንስማማበት እንችላለን። የሰብአዊ መብት ረገጣዎችን ልናነሳ እንችላለን። ጀስት ላይክ በኢህአዴግ ጊዜ ማለት ነው። ሀገራዊ ራዕይ ሲኖር ስለ ኔሽን ቢልዲንግ ነው የምታወራው። የራስ የሆነ ኢንዲፔንደንት የሆነ ራዕይ ቪዥን ይኖራል። እሱን አታገኘው። ኔሽን ቢልዲንግን አብይ እንግዲህ ጦርነትን እዚህና እዛ እያካሄዱ ኔሽን ቢልዲንግ የኔሽን ቢልዲንግ አካል ነው ብሎ ያነሳል ብዬ አልገምትም። ቢያነሳ እንኳን በዛ መገምገም እንችላለን። የኔሽን ቢልዲንግ ራዕይም የለውም። ፐርሰናሊ ራሱን ግለሰባዊ አቅምን ለመገንባት የወታደራዊ ይሁን የኢኮኖሚያዊ ይሁን የማህበረሰባዊ ይሁን የሚገነባው ኃይልና የሚገነባው አቅም ሀገርን ሳይሆን ሰርቭ የሚያደርገው መጀመሪያ አብይን ሰርቭ እንዲያደርግ ነው። አብይን ስልጣን ላይ እሱ እስከፈለገ ድረስ ስልጣን ላይ የሚያቆይ የአብይ ፍላጎት 20 ዓመት ሊሆን ይችላል፣ 30 ዓመት ሊሆን ይችላል። we don't know እሱ እስካለ ግን ድረስ ላይ ስልጣን ላይ የሚያቆይ አንድ ቡድን ኦሊጋርኪካል የሆነ በኢኮኖሚ በኩል በወታደር በኩል ይሄንን ነው ስትራክቸሩ። አብይ ምንድን ነው ደሊቨር ማድረግ የፈለገው? እኛን የመሰለን እኛ ስልህ አትሊስት አቨሬጅ ሪዝነብል የሆኑ ሰዎች የመሰለ ስልጣን ላይ ሲመጣ ፐርሰናሊ እኔ በኦሮሞ ፕሮቴስት ጊዜም ፕሬዘንት ስለነበርኩት የነበሩት የፖለቲካል ቀውስ እና የሳይኮሎጂካሊ ምን ነበር የሁሉም ጭንቅላት ውስጥ የነበረውን የሚል የሆነ ፌር አንደርስታንዲንግ ነበረኝ። የዛ አካል ስለነበርኩት የነበረን ግምት አምባገነናዊው መንግስት ልቅ አጣ፣ ባውንደሪ ጠፋ። ስፔሻሊ መለስ ከሞተ በኋላ የቲፒኤልኤፍ የኢህአዴግ ሁሉም ከዚህም ከዛም መበታተን፣ ሀገራዊ ራዕይ የሆነ መጥፋት፣ የሙስና ስቴት ኮረፕሽን የነበረው ወደ ግለሰባዊ ኮረፕሽን
በመውረዱ ሰብአዊ መብት ረገጣ ሰዎችን መግደል ኦሮሞ ፕሮቴስት መጥቶ ቄሮ ጥያቄ ጠይቆ የፍትህ ጥያቄ ሲጠየቅ ሁሉም የአሸባሪነት ብራንድ ተሰጥቶት ሙሉ በሙሉ ህዝቦች ክሪሚናላይዝ መደረግ ሲጀምሩ የኢትዮጵያ አምባገነናዊ መንግስት which is ኢህአደግ ማክስ አውት አረገ ዩቲሊቲውን ናሽናል ዩቲሊቲው ዋጋው ማክስ አውት አረገ እዚህ ጋር ስለዚህ የሆነ ትራንዚሽናል ያስፈልጋል ፍሌክሲብል የሆነ some semblance of democracy የያዘው የሀገራዊ ችግሩን የሚረዳ የማንነት ጥያቄ ከዚህም ከዛም የማንነት ጥያቄ ከአማራ አዲስ ጥያቄዎች እየተነሱ ነበር የዛሬ 10 ዓመት የኦሮሞ ማንነት ጥያቄ ከብዙ ዓመታት በፊት ተነስቶ እዚህ ጋር ደርሶ ሌላ ፎርም ይዞ ነበር እዛ ሀገር ውስጥ ትንሽ ወደ ዲሞክራሲ የሚመስል የቀረበ ምርጫ የነበረው ምርጫ 97 አቶ ልደቱ አያሌው የተሳተፉበት ምንድነው የሚሻለው ምንድነው ይሄን ነገር ከዚህ ውጥንቅጥ ሊያወጣ የሚችለው የሚል ፌር የሆኑ ሪዝነብል የሆኑ ጭንቅላት ውስጥ ነበር ይሄ ምንድነው 18 ቀን የኢህአደግ መሪዎች ጥልቅ ተሐድሶ ብሎ ስብሰባ ተቀመጡ እዛ ግምገማቸው ውስጥ የነሱን ግምገማ እንደ ኦቶሪቲ መውሰድ ሳይሆን በነሱ ግምገማ እንኳን እንመልከት የነሱን ራሳቸውን የገመገሙበት ማለት ነው የኛ ግምገማ ራዲካል ሊሆን ይችላል more to the left ሊሆን ይችላል የኛ ግምገማ ብለን አስብናል በራሳቸው ቋንቋ ግን ይሄንን ቋንቋ ቅርብ ነው የሰማሁት በነገራችን ላይ እዛ ግምገማ ውስጥ ከነበሩት ሰዎች በያዝ ነው አያያዝ ምን ቀጥል ከሆነ ሀገሪቷ ወደ አርማጌዶን ጦርነት ውስጥ ነው የምትገባው የምን ነው ኢህአደግ የገመገመው ይሄንን ቃል ነው እዛ ላይ ሰፈረው አርማጌዶን ማለት ምን ማለት እንደሆነ እንግዲህ የራሳቸውን ሪሰርች ማካሄድ አለበት ይሄ ማለት በኦሮምኛ ቂያማ የሚባል ሜቢ ሞገስ ልታውቃለህ ቂያማ ማለት the final day the apocalypse ማለት ነው እግዚአብሔር ያሳይ እንግዲህ ኢህአደግ ራሱን ገምግሞ የቂያማ ቀን ነው የደረሰብን ካለ ከዛ ውጪ ያሉት ሰዎች ደግሞ ምን ያህል ሊሉ እንደሚችሉ ችግሩ ምን ያህል የከፋ እንደሆነ የሚያሳይ ማለት አብይ እንግዲህ የመጣው በኢህአደግ በኩልም የህዝቦች አመለካከት ውስጥም የነበረው some kind of transition fair የሆነ manageable የሆነ የፍትህም ይሁን በፍትህ በኩል በግፍ የታሰሩ ብዙ የኦሮሞ ተማሪዎች ነው በሺዎች የሚቆጠሩ አማራ ውስጥም እንደዛ ኢህአደግ በሰበሰ ኢኮኖሚካሊ ዴሊቨር ሲያደርግ የነበረው አቆመ ከመለስ በኋላ so some kind of ሽግግር ፍትሃዊ የሆነ ሁሉንም ያሳተፈ ከሀገርም የተባረሩት በ1991 እንደ ኦነግ አይነት ፓርቲዎች የኦሮሞ ፓርቲ ግንቦት 7ም ከምርጫ 97 በኋላ ተጨምሮበት ከሀገር ተባረሩ ሁሉም የመጡበት የሚሳተፉበት some semblance of transition እንዲቋቋምና some ዲሞክራሲን የሚመስል ምርጫ ማንዴት የአብይ ማንዴት ከዛ ነው የመንጨው አብይ አሁን ስልጣኑን ሲይዝ ያ ማንዴት እንዳለው ትራንዚሽናል የሆነ ቴምፖራሪ የሆነ ጊዜያዊ የሆነ ማንዴት እንዳለው አልተረዳም እሱ ታሪክ ቀን ነው የሚለው አንተ ለ10 ቀን ብቻ አስተዳድረን ብለህ ለሰው ምትሰጥከው ነው ለምሳሌ ወይ ቤተሰብ ከቤት ወጥቶ ልጆች ቤት ውስጥ ብቻቸው ሲቀመጡ ለቤተሰቦች እስኪመለሱ እስቲ ይሄንን ቤት ይውልን ማለት ትችላለህ ጎረቤት ውስጥ ታሪካዊ ቀን ነው አትልም ያን ቀን ለምን ለ5 ቀን ወይ 10 ቀን ብቻ ነው ያን ቤተሰብ የምታስተዳድረው የአብይ ጭንቅላት ውስጥ ታሪካዊ ቀን ነው የሚለው የዘመን መለወጫ ነው ማለት ነው አዲስ ኦርደር ኢትዮጵያ ውስጥ መጣ የሚል ነው አብይ ጭንቅላት ውስጥ የነበረው ሰዎች አልተረዱትም ብዙዎቻችን አልተረዳነው አዲስ ኦርደር እንደመጣ ያ ኦርደር ምን ይመስላል አሁን ያያየን ያለ ነው ኢትዮጵያ ውስጥም ከኢትዮጵያ ውጪ እስከነ ኢንዲያን ኦሽን እስከነ ሬድ ሲ እስከነ መሳዋ ሬክ ሃቮክ ለመፍጠር ኒው ፖለቲካል ኦርደር ኢን ዘ ሆርን ለመፍጠር የመጣ የአብይ ንጉሳዊ ሞዴል ላይ የተመሰረተ መሆኑን ገናውን ገባን መጨረሻ ላይ ይሄንን ንጉሳዊን ፕሮጀክት ስታስፋፋ አዲስ የሆነ ኢምፔሪያል ፕሮጀክት ስታስፋፋ ኢትዮጵያ ውስጥም ከኢትዮጵያ ውጪ የ1,000 ወይ ደግሞ የ1 ሚሊዮን ህዝብ መገደል መሞት ምንም አይመስልም
ቅድም ፕሮፌሰር ሲያነሳ ነበር 600,000 በትግራይ ጦርነት 600,000 ህዝብ አልቆ so what ነው የሚባለው። ኢማጂን የምታደርገው የምታስበው ያንተ ፕሮጀክት በታይምም በስፔስም ኢንዴፊኒት ከሆነ መቆሚያ ከሌለው ፈሪሃ እግዚአብሔር ከሌለ ከ120 ሚሊዮን ኢትዮጵያ ህዝብ 100 አልቆ 20 ሚሊዮን ከቀረ ምንም አይመስልም። እዛ ደረጃ ላይ ነው ያለ ነው። ስለዚህ በዚህ ላገባድና የህገ መንግስታዊ ቋንቋዎችን ከዚህ ማውጣት አለብን። አብይን ስንገመግም የሰብአዊ መብት ቋንቋዎችን፣ የሩል ኦፍ ሎ የህግ የበላይነት ቋንቋዎችን፣ የአምባገነናዊ መንግስት ቋንቋዎችን ከዚህ ማውጣት አለብን። አዲስ የሆነ ፍሬምወርክ ነው አብይን ለመረዳት ብልጽግናን ለመረዳት መጠቀም ያለብን ባይነኝ። አዲስ ሚዛን ያስፈልገዋል ነው የራሱ ልኬት ያስፈልገዋል ነው ሚዛን። እሺ አመሰግናለሁ። ትንሽ ረጅም ጊዜ እንትን ብለሃል። አንዳንድ ጥያቄዎች ላይ እንመለሳለን። ያው አጭር እናደርጋለን ስላለን አጭር እናድርግ። የሄኖክ እንግዲህ ምናልባት በኋላ እንድትመለስበት ሌሎቹም በዛው እንድትሄዱበት የምፈልገው ነገር አንደኛው አምባገነን መሆን ራሱ አይችልም ብሎ ነበር ለቱ በ27 ሲደመር 2 ከዛ በኋላም ሌሎችም ጣጥፎ ይጽፏል። ቸር አምባገነንን ለመግለጽ ነበር ቅድም የሞከርከው ይመስለኛል ሄኖክ። ይሄ ቤኔቮለንት ዲክታተር ራሱ አብይ መሆን ይችላል ወይ ነው ጥያቄ። ሆኗል ወይ? ምክንያቱም የተመኙ ሰዎች ስላሉ ነው። የዛሬ 3-4 ዓመት አብይ እንደውም ቸር አምባገነን ቢሆንልን ስላሉ ያም እንዲታይ ፈልጋለሁ። በኋላ ስትመለስ የጎንዮሽ ቢያንስ ግድያ ድሮ የኢህአዴግ የሚለየው ይገደላል ሰው ግን ሜን ዊዝ ዩኒፎርም እና ሜን ዊዛውት ዩኒፎርም ተብሎ ነው የሚገለጸው። ዩኒፎርም የለበሱ የሴኩሪቲ ሰዎች የሆኑ ቢያንስ ትለያለ፣ ገዳይህን ማን እንደሆነ ትለያለ። አሁን ግን ገዳይ ራሱ ማን እንደሆነ አይለይም የሚል ነው ሁለተኛ ላይ ያስቀመጥከው። አገራዊ ራዕይን ከእንትን አንጻር ብናይ ልደቱም እንዲሄድበት ከ6 ዓመት በኋላ የብልጽግና ርዕዮተ ዓለም የፖለቲካ ርዕዮተ ዓለም አግኝተናል። እሱም በጣም ወሳኝ ስለሆነ ነው አንተ በራዕይን ያስቀመጥከው። ግን ርዕዮተ ዓለም ራሱ ያው እኮ 6 ዓመት አልፎታል። እሱንም እንድትሄዱበት ስለምፈልግ ነው። የህዝብ ድጋፍስ ምን ላይ ደርሷል? አሁን ላይ ቀጥሎ ያለው የምር አብይን ያልተረዳ ወይም የአብይን አገዛዝ ያልተረዳ ህዝብስ ምን ያህል ነው? የህዝብ ድጋፍስ ምክንያቱም የዚህኛው ተገላቢጦች ስለሆነ የህዝብ ድጋፍ ምን ያህል ነው ስንል አብይን የተረዳውና ያልተረዳውን ህዝብም ለመለየትም እንዲመቸን ነው። ሄኖክ በኋላ ትመለሳለህ። እኔ የመጨረሻ ያስቀመጥከውን ነገር ስትመለስ ይዘልኝ እንድትሄድ ነው። ድሮ በህግ አምላክ ይባል ነበረ፣ ዘንድሮ ግን ህግም አምላክም በአንድ ጊዜ የረከሱበት ዘመን ነው የሚል አገላለጽ ስላለ በህግ አምላክ ማለት ሩል ኦፍ ሎው ነው። ግን የኢትዮጵያ ብሂል ስለሆነ ህግም አምላክም እኩል ነው ቦታ ያጡት ዘንድሮ የሚለው እንትን ስላለ ያኛውን መጨረሻ ስትመጣ እንድትመዝንልኝ ነው። ምናልባት ለቱ ቅድም ያላነሳቸው ነጥቦችም ጨምርበትና አሁን ቅድም የነካካዋቸውን ግን ቀጥሎ የምናነሳው ነገር እንዴትስ እዚህ ደረሰን፣ ማን ምን አስተዋጽኦ አደረገ የሚለውና እንዲጨመርበት ፈልጋለሁ። ወደፊት መሄድ ስለምፈልግ ልደቱ ቀጥል። ጥያቄው ግልጽ ካልሆነ አቴኒታም ጠይቀኝ አንተን አደርግልሃለሁ። ወይ እንግዲህ ያነሳቸው ነገሮች አሉ። ርዕዮተ ዓለም አግኝተነዋል ወይ የዚህን የብልጽግናን አገዛዝ የሚል ነው። ከዛ የህዝብ ድጋፍ አለው ወይ ምን ላይ ነው በዛ ደረጃ ያለ የሚል ነው ያነሳው። ምናልባት ቅድም ሄኖክ ያነሳቸው ነገሮች ላይ መስማማባቸው አንድ ስርዓት በሚመዘንበት መመዘኛ ልንለካው ወይም ልንገመግመው መሞከር ምንም የትም አይደርስም። እውነት ነው። ለምንድነው አሁን ስርዓት አይደለም ያለው። አንድ ስርዓት ይኖርና ያ ስርዓት ጥሩ ሊሆን ይችላል፣ ጥሩ ላይሆን ይችላል። እንደ ስርዓት ግን መገለጫዎች ይኖሩታል። አሁን ያለው ሁኔታ መንግስትነትም ገዢ ፓርቲነትም በአንድ ግለሰብ እጅ ውስጥ የገባበት ነው እና እንደው ከዛ ከአንድ ግለሰብ ይሰፋል ካል ዶክተር አብይና በዙሪያቸው ያሉ ጥቂት ጭፍራዎች ናቸው፣ ክሊክስ። ከዛ ያለፈ እንደ ስርዓት ሊገለጽ የሚችል አካል የለም። የመንግስትም ስልጣን የገዢ ፓርቲነትም ስልጣን በህገ መንግስት የተሰጠም በፓርቲ መተዳደሪያ ደንብ የተሰጠም ስልጣን በአጠቃላይ በዶክተር አብይ ተነጥቋል። በሳቸው እጅ ብቻ ነው ያለው እና እኔ ያሻግራችኋለሁ ሲሉ እዛ ላይ ነው በቃ ነገሮች ያለቁት። እሳቸው ማናቸውና ነው የሚያሻግሩ? እሳቸው የአንድ ወረዳ ህዝብ ነው ለፓርላማ አባል የመረጣቸው። ከዛ በኋላ ጠቅላይ ሚኒስትር አድርጎ የመረጣቸው ገዢ ፓርቲ ነው።
ስለዚህ የገዢውን ፓርቲ አስተሳሰብ ርዕዮተ ዓለም የማስፈጸም ኃላፊነትና ግዴታ ነው እንጂ ያለባቸው እሳቸው በራሳቸው ሊያደርጉት የሚችሉ ነገር የለም። በመንግስት መዋቅርም ውስጥ ደግሞ ያው ገዢው ፓርቲ ነው ጠቅላይ ሚኒስትር አድርጎ የመረጣቸው ወይም ፓርላማው። ስለዚህ እኔ ያሻግራችኋለሁ ሲሉ እዛ ላይ ነበረ አብዛኛው ተቃዋሚና የህብረተሰብ ክፍል ይሄ ሰውዬ በቃ ከዚህ በላይ የትም ይዘው ሊሄዱ በበጎ አቅጣጫ ይዘው ሊሄዱ አይችሉም። እርስዎ ማን ነዎት መባል ነበረበት። እንኳን እኔ ያሻግራችኋለሁ በፓርቲ ደረጃና በመንግስት ደረጃ እኛን እናሻግራችኋለን ቢባል ስተት ነበር። ምክንያቱም ኢትዮጵያ በወቅቱ የደረሰችበት ሁኔታ ከአንድ ፓርቲና መንግስት አቅም በላይ ነው የነበረው። ሁላችንም ተባብረን ሁላችንም ሐሳብ አዋጥተን ሁላችንም መቻቻል ፈጥረን አንድ አይነት ጤናማ የሆነ የሽግግር ሂደት ፈጥረን ነው ልንሻገር እንችል የነበረው። ሁላችንም አሻጋሪ ሁላችንም ተሻጋሪ ነው እንጂ መሆን የምንችለው አንድ ግለሰብ መጥቶ እኔ ያሻግራችኋለሁ ሲል እዛ ላይ ነበር ሁሉ ነገር መቆም የነበረበት። ለኔ በቃኝ እዛ ላይ ግን ይሄ ንግግራቸው በጭብጨባ ነበር የተደገፈው። እና ቅድም እንዳልኩት እንግዲህ ለዚህ ማን ነው ተጠያቂው ከተባለ እኔ ሰውየው አይመስልኝም። ቅድም ሄኖክ ያለው ነገር አለ እሳቸው 20 ዓመት 30 ዓመት ምናምን ይሆናል ፕሮጀክት የሚያደርጉት በስልጣን ላይ የመቆየት የሚለው እኔ ቁጥር የሚያስቡ አይመስለኝም። እውነቱን ለመናገር ሄኖክ ጭራሽ እሳቸው በህይወት እስካሉ ድረስ እሳቸው የማይመሯት ኢትዮጵያ መኖር አለባት ብለው የሚያስቡ አይመስለኝም። በዛ ደረጃ አይታያቸውም በጭራሽ። ልክ አቶ ኢሳያስ ኤርትራ ላይ ያደረጉ እንዳለው ማለት ምክትልም የላቸውም አቶ ኢሳያስ። እሳቸው በህይወት እስካሉ ድረስ በቃ የመጀመሪያውም የመጨረሻውም የሀገሪቱ መሪ አድርገው ነው የሚያስቡት። እኔ ጠቅላይ ሚኒስትር አብይ 20 ዓመት 30 ዓመት ይበቃኛል ብለው የሚያስቡ አይመስለኝም። የዛ አይነት ዝንባሌ ምልክት ጭራሽ አይችባቸዋል። እሳቸው በህይወት እስካሉ ድረስ ኢትዮጵያ ከሳቸው አመራር ውጪ መኖር እንደሌለባት አድርገው ነው የሚያስቡት። በዛ ደረጃ ነው የማያቸውና እርግጥ ነው ሄኖክ ያለው ነገር መመዘኛችን የአንድን ስርዓት አምባገነንም ይሁን ጥሩም ስርዓት ይሁን በመመዘንበት መመዘኛን መዝን ካል ምንም እንትን የለው። ግን ምናልባት ከሄኖክ የምንለየው ያን ያህል ደግሞ ውስብስብ ነገር ነው ደግሞ አላምንም እሳቸውን መገምገምና መረዳት። እኔ ከይቅርታ ጋር መመጻደቅ አይሁንብኝና ዶክተር አብይን አውቄ ጨርሻቸዋለሁ ብዬ ነው። ሰው ስለሆኑ በሁሉም ነገር አውቄ ልጨርሳቸው አልችልም። ጥሩ ባል ይሁኑ አይሁኑ አላውቅም። ጥሩ አባት ይሁኑ አይሁኑ አላውቅም። በማህበራዊ ግንኙነታቸው ጥሩ ጓደኛ ጥሩ ወዳጅ ይሁኑ አይሁኑ አላውቅም። በፖለቲከኝነታቸው በጠቅላይ ሚኒስትርነታቸው በፓርቲ መሪነታቸው ግን አውቄ ጨርሻቸዋለሁ። እኔ አዲስ ማቀው ነገር አሁን በሳቸው ዙሪያ ወደፊት አልጠብቅም እና ይሄን ነገር የማየት ጉዳይ ነው። ርዕዮተ ዓለም የለውም። እኔ ደጋግሜ ሞገስ ስናገር አዳምጠኝ ሊሆን ይችላል። የዚህ አገዛዝ አንዱ ልዩ ባህሪውና መገለጫው መርህ የለሽነት ነው። አንድ አቋም አለው ከተባለ በሁሉም ነገር አቋም የለሽ መሆን ነው። ይሄ ባይ ዲዛይን ነው። ዝም ብሎ በሆነ አጋጣሚ አይደለም። በምንም ነገር ላይ አቋም አለማያዝ በየጊዜው እንደየተጨባጩ ሁኔታ ሳይሆን ለስልጣን ለበላይነት አመቺ መስሎ በታየ ጊዜ የፈለገውን አይነት አቋም ማያዝ። ስለዚህ ርዕዮተ ዓለማቸውን ልንረዳ የምንችለው ሲኖር ነው። የሌለ ነገር ልናውቅና ልንረዳ አንችልም። እንዲኖርም አይፈልግም። በአደባባይ ከወጣው ጠቅላይ ሚኒስትሩ ሚሊኒየም አዳራሽ ተናግረዋል። እኛ ርዕዮተ ዓለማችንን በአደባባይ አንናገርም እንደ ቻይና ነን ብለዋል። ቻይና እንኳን ርዕዮተ ዓለም እንዳለው አውቃለሁ። እሳቸው ግን እንደዛ ነው አንናገርም ነው። ከዛ ደግሞ አሻሻሉት እኮ ልደት አሻሽለው ምን አሉ? ፕራግማቲዝም ነው ምርጫን በለውና አንድ ጊዜ ያሉትን ነው እንጂ ምነግርህ አሁን አሻሻሉት ምትለኝ አሻሽለው ሳይሆን ሌላ ጊዜ ይረሱታል ቀይረው ይናገራሉ። የማይናገሩት ነገር የለም። ለምርጫው ሲሆን ፕራግማቲዝም ነው የብልጽግና ፍልስፍና እሳቸው በተለያየ ቀን ሳይሆን ወይ በሳምንት ሳይሆን በወራት ሳይሆን በአንድ ወረቀት ላይ በሚያቀርቡት ጽሁፍ በያረፍተ ነገሩ ከራሳቸው ጋር የሚጋጩ ሰው ናቸው። ስለዚህ አሁን ሌላ መድረክ ላይ የተናገሩትን አሻሻሉት ብትለኝ ማሻሻል አይደለም። በቃ ነገ ከነገ ወዲያ ደግሞ እሱን ለውጠው ደግሞ ያቀርቡታል እና መርህ የለሽነት ነው አቋማቸው።
አንድ አቋም አላቸው እኔ ያልኩ ያለው ፕራግማቲዝም የሚል በፖለቲካ ቲዮሪ ስላለ አንተም ስለምታውቀው ሪሊ ብልጽግናን ይገልጸዋል ወይ ማለት ነው። ፕራግማቲዝም የተለየ ኮንሴፕት ነው እሳቸው ከሚሉት ነገር አንፃር አይደለም። ፕራግማቲዝም አስፈላጊ ነው። ፕራግማቲዝም አንድ የፖለቲካ ኃይል በአንድ ርዕዮተ ዓለም ታጥሮ ሪጅድ ሆኖ ሁሉን ነገር በዛ ታሳቢ አድርጎ መስራት የለበትም። የሀገሩ የጊዜው ተጨባጭ ሁኔታ የማይፈቅድበት ሁኔታ ሲፈጠር ፍሌክሲብል መሆን አለበት። በዛ ደረጃ ነው እሱን የማየው እንደ አንድ ጽንሰ ሐሳብ። የእሳቸው እሱም ጋር የሚሄድ አይደለም። ስለዚህ አንደኛ ርዕዮተ ዓለም ስለሌላቸው ምን አይነት ርዕዮተ ዓለም አላቸው ብለን ለማወቅ አንችልም። ሁለተኛ የህዝብ ድጋፍ ጉዳይ ያው በሂደት ለውጦቹ የበለጠ እየተጠናከሩ ነው የመጡት። የመጀመሪያው ዓመት ላይ በጣም ጥቂት ሰዎች ነበሩ መረዳት የቻሉት። ሁለተኛው ዓመት ላይ በርከት ብለዋል። ሶስተኛው ዓመት ላይ በርከት ብለዋል። አሁን በኔ ግምት ማለት ነው በኔ ግምት አሁን አብዛኛው የኢትዮጵያ ህዝብ የሥርዓቱን ማንነት በደንብ ተገንዝቧል፣ አውቆታል። በተለያየ ሂሳብ በተለያየ የግል ካልኩሌሽን ዶክተር አብይ የኔን ጥቅም ያስከብራሉ ለኔ ጥቅም የቆሙ ናቸው ብሎ ያስብ የነበረው አብዛኛው ህብረተሰብ ያ እንዳልሆነ ተረድቷል። ለማንም ጥቅምና ፍላጎት የቆሙ ሳይሆኑ ለራሳቸው ስልጣን ብቻ ለራሳቸው የፖለቲካ የበላይነት ብቻ የቆሙ ሰው መሆኑን አብዛኛው ተረድቷል። አሁን ያልተረዱ የሚመስሉንም ቅድም እንዳልኩት በኢኮኖሚ ጥቅምና በስልጣን ጥቅም ራሳቸውን ያስገዙ ሰዎች ናቸው እንጂ ከልቡ መስሎት ተሳስቶ ይሄ ስራ ጠቃሚ ነው ብሎ የሚያምን ኃይል በጣም ጥቂት ነው። ያም ደግሞ የፖለቲካ መረዳቱ በጣም ዝቅተኛ የሆነ የህብረተሰብ ክፍል መቼም ጊዜ ቢሆን ሊኖር ይችላል። እንደዚህ አይነት ህብረተሰብ የፖለቲካ መረዳቱ በጣም ዝቅተኛ የሆነ በአግባቡ ሁኔታዎችን መገምገምና መረዳት የማይችሉ ሰዎች አሉ። በማንኛውም ጊዜ ይኖራሉ። በዛ ደረጃ ያሉ ሰዎች ካልሆኑ በስተቀር አቬሬጅ አስተሳሰብ ያለው በፖለቲካው የመቃወምና የመደገፍ ሂደት ውስጥ ተሳትፎ ያለው ሰው ይሄን ያልተረዳ አለ ብያለሁ። እና በሂደት የህዝቡ ተቃውሞ እየተጠናከረ ነው የመጣው። ህዝቡ ስለ አገዛዙ ያለው ዕውቀት የበለጠ እየተጠናከረ ነው የመጣው። ግን አሁንም ብዥታዎች አሉ። የሚቃወመው ሁሉ ከትክክለኛ ነጥብና አስተሳሰብ ተነስቶ ነው የሚቃወመው ልንላችሁ። አንዳንድ ጊዜ ተገቢ ባልሆነም መጀመሪያ ባስቀመጡት ቀመር ከዶክተር አብይ ጋር ብቆም ቲፒኤልኤፍን ከምድረገጽ ያጠፉልኛል ብሎ አስቦ ይቆማል። ያ ባለመሆኑ የሚቃወመው ኃይል አሁን በትክክል ተረድቶ ነው ብዬ ልላችሁ። ኦላን ከምድረገጽ ካላጠፉልኝ ብሎ ለምን ኦላ ጋር ይደራደራሉ ብሎ አሁን ያኮረፈው ኃይል ስርዓቱን አውቆታል ልላችሁ። ያ መጀመሪያ በተሳሳተ ቀመር የኔን ጥቅም ያሳካሉ የኔን ፍላጎት ያሳካሉ ብሎ ያሰበው ነገር እንዳይሆን ስላየን፣ ስለዚህ በትክክል ይሄ ኃይል ለሀገርና ለህዝብ አይጠቅም የምንፈልገውን እውነተኛ ለውጥ ሊያመጣ አይችልም የሚል መረዳት ያለው የህብረተሰብ ክፍል አለ። ግን ተቃዋሚም ሆነው ወደዛ መረዳት ያልደረሱ የህብረተሰብ ክፍሎች አሁንም አሉ ብዬ ነው የማስበው። እና እኔ በዚህ ሁኔታ ነው የማየው። ግን ዋናው ነገር ምንድነው ይሄ ለምን ሆነ የሚለው ነገር እኔ ተጠያቂ ማደርገው ምናልባት ለደት ይቅርታ አድርግልኝና ከዛ በፊት ሄዶ ሰሞኑን ምናልባት የፖለቲካ ሜሴጅም ስላለው እግረ መንገዱን እንድገልጸው ነው። ትላንት ወዲያ አይደለም ትላንትና የድጋፍ ሰልፍ የተደረገው ኦሮሚያ ላይ ብቻ ነው። በካድሬዎች ወጡ ቢሆንም ስለምናገር ኦርኬስትሬትድ ሆኖ ነው የተዘጋጀው። እንደዛም ሆኖ ኦሮሚያ ክልል ላይ ብቻ ነው የተደረገውና ምንድነው የሚያሳየው? ይሄ ድጋፉ ከመላው ኢትዮጵያና ዓለም ህዝብ ድጋፍ በኢትዮጵያ ድጋፍ እያለ ወርዶ ይሄንን የሚያደርገው የቅቡልነት ሌጂቲሜሲ ማጣትን ነው የሚያሳየው ወይስ ሆን ብሎ ነው የትላንትና ኦሮሚያ ክልል ላይ ብቻ እንዲሆን ያደረገው? ምንድነው የፖለቲካ መልእክቱ? እግረ መንገዱ እንድታያይዘው ወይ የተሳሳተ ግንዛቤ እንዳንወስድ እዛም ላይ መጠንቀቅ ያለብን ይመስለኛል። ማንኛውም አምባገነን ወይም አገዛዝ በማንኛውም ሁኔታ ውስጥ ሆኖ ማለት ነው በተወሰነ ደረጃ የሚሰለፍለት ሰው አያጣም። በተለይ በኢትዮጵያ ተጨባጭ ሁኔታ መንግስት ዋና ስራ ቀጣሪ እንጀራ ፈጣሪ ነው እና ቅድም እንዳልኩት አንደኛ በአስተሳሰብ ደረጃ ብዙም ግንዛቤ የሌላቸው እና የዕለት ኑሯቸው ዳቧቸው የሚያስጨንቃቸው የህብረተሰብ ክፍሎች አሉ። በመንግስት መዋቅሮች ዙሪያ ተቀጥረው የሚሰሩ ማለት ነው። ቅድም እንዳልኩት ምንም የፖለቲካ ግንዛቤ የሌላቸው የህብረተሰብ ክፍሎች አሉ። በቴሌቪዥን በሬዲዮ የተነገረው ነገር ሁሉ እውነት የሚመስላቸው አሉ። በጣም ሰፋ ያለ ኤክስፖዠር የሌላቸው። ስለዚህ ማንም ኃይል
ካሁን በፊትም በኢትዮጵያ ተጨባጭ ሁኔታ አይተናል። በደርግም ጊዜ በኢህአዴግም ጊዜ ሰልፍ ማሰለፍ ይችላል። ስለዚህ እነዚህ ሰልፎች የድጋፍ መገለጫ አድርገን ልናያቸው አይገባም። አሁን አማራ ክልል ላይ እሱን ማድረግ አትችልም። ፉል ስኬል ጦርነት ያለበት ሁኔታ ነው። ትግራይ አሁን መንግስትን የሚደግፍ ሰልፍ ማድረግ የሚቻልበት ሪያሊቲ የለም። ኦሮሚያ ወለጋ አካባቢ ይሄን ልታደርግ አትችልም። ግን የተወሰኑ አንጻራዊ የሆነ ሰላም ያለባቸው አካባቢዎች ልታደርግ ትችላለህ። ይሄን አዲስ አበባ ነገ ቢጠራ የተወሰነ የህብረተሰብ ክፍል ይወጣል። ደቡብ ቢጠራ ይወጣል። አማራም አንጻራዊ ሰላም ያለባቸው አካባቢዎች ቢጠራ የተወሰነ ሰው ይወጣል። በሰልፍ ላይ የሚወጡ ሰዎችን መመዘኛ አድርገን ከወሰድን የተሳሳተ ነው። በቅንጅት ምርጫ ወቅት አይተነዋል። ቅዳሜ ቲሸርት ለብሶ የኢህአዴግን ቲሸርት ለብሶ የወጣ በመቶ ሺዎች የሚቆጠር ህዝብ በማግስቱ እንደገና በብዙ መቶ ሺዎች ሆኖ ነው የወጣው ቲሸርቱን ቀይሮ እና የሰልፍ መውጣትን በኢትዮጵያ ተጨባጭ ሁኔታ አሁን ካለንበት አጠቃላይ የሶሾ ኢኮኖሚክ የእድገት ደረጃ አንጻር ሰልፍን የድጋፍ መግለጫ አድርገን በሰልፍ የሚወጡ ሰዎችን ኢብን በስብሰባ ማይክሮፎን ይዘው ስርዓቱን የሚያመሰግኑ ሰዎችን ያን የድጋፍ መገለጫ አድርገን ባናየው ጥሩ ይመስለኛል። ምክንያቱም አብዛኛው ህብረተሰብ የመንግስት ጥገኛ ነው። ነፃ የሚባል ኢኮኖሚ ገና ነው። ፕራይቬት ሴክተሩ ገና ነው እና ብዙ ሰዎች ከመንግስት ጋር የተገናኘ እንጀራ ስለሆነ ያላቸው ያሳስባቸው የዕለት ተዕለት ኑሯቸው እዛ ላይ የተመሰረተ ነው። ደግሞ ይሄ መንግስት ይሄን ያውቃል። በአነስተኛና በጥቃቅን በምናምን አሁንማ እንደውም ህገወጥ በሆነ መልኩ እያደራጀ ወጣቶችን ምናምን የራሱ የፖለቲካ ሌላው ቀርቶ ከተማ በማፍረስ ቆርቆሮ፣ ሚስማር፣ እንጨት፣ ብረት የፍራሽ ትወስዳላችሁ ብሎ እኮ የሚያደራጅ ኃይል እና ከፍተኛ የሆነ የኢኮኖሚ ችግር ያለባቸው የኑሮ ችግር ያለባቸው ሰዎች አንድ መንግስት በእንደዚህ አይነት ነገር አሰባስቦ ሲጠቀምባቸው ይሄን የድጋፍ መለኪያ አድርገን ልናየው አይገባም ማለት ነው። በጣም አመሰግናለሁ። ብዬ ነው ያነሳው። ግልጽ እንድታደርገው ብዬ ነው። እሺ ዋናው ነገር ምንድነው? አሁን እኔ እውነቱን ለመናገር ብዙም ስለ አገዛዙ ምናምን ማውራት ብዙም ጥቅም ያለው አይመስልም። አገዛዙ በ5-6 ዓመቱ ሂደት ራሱን ከበቂ በላይ አሳይቷል። ምን ያህል ጦረኛ እንደሆነ፣ ምን ያህል ዲሞክራሲ እንደሆነ፣ ምን ያህል ዋሾ እንደሆነ፣ ጨካኝ እንደሆነ፣ ምን ያህል ሰነፍ ዕውቀትና መርህ የለሽ እንደሆነ በደንብ አድርጎ አሳይቷል ከበቂ በላይ። እኔ ከዚህ በላይ መረጃ የሚያስፈልገን ለዚህ ሁኔታ እውን መሆንና መቀጠል ዋናው ድክመት ያለው ማህበረሰብ ውስጥና ተቃዋሚው ኃይል ውስጥ። በዚህ ሂደት ተቃዋሚውም ራሱ መርህ የለሽ መሆኑ ታይቷል በትክክል። ራሱ ተቃዋሚውና ማህበረሰቡ ማንንም አፈጮሌ መጥቶ ሊጋልበው እንደፈለገ ሊጫወትበት የሚችል ህብረተሰብ እንደሆነ በደንብ ታይቷል። ይሄን ጥያቄ ነው መጠየቅ ያለብን። ትልቅ ሀገር ነን እንላለን፣ 120 ሚሊዮን ነን እንላለን፣ ባለ ታሪክ ሀገር ነን እንላለን። እንደዚህ አይነት ለግል ስልጣኑ ብቻ የሚጨነቅና የሚያስብ አንድ መሪ ያው በአስተዳደር በመናምር በፖለቲካ የራሱ ሰፊ ታሪክና ዕውቅና የሌለው ሰው መጥቶ ይችን ሀገርና ይሄን ህዝብ ወደዚህ አይነት የህልውና ፈተና ውስጥ ሲጥል እኛ የት ነን? ምን ብናደርግ ነው ምን ባናደርግ ነው ይሄ የሆነው የሚለውን ጥያቄ ራሳችንን ጠይቀን መመለስ ነው ያለብን እንጂ አሁን ለጥያቄው መልስ ካገዛዙ መጠበቅ ያለብን አይመስልኝም። እሺ አመሰግናለሁ ልደቱ። ፕሮፌሰር ጌታቸው ተመሳሳይ ጥያቄ ምናልባት ካልያዝከው እዚህ ለደረስንበት ቅድም የተነሱት ላይ መጨመር ትችላለህ። ሌሎቹ እዚህ ለደረስንበት ተጠያቂው ማን ነው? ካለፍንበት ጉዞስ መንገድስ ምን ተረዳ ነው የሚለው ነው። ምን እንደው የወሰድነው ትምህርት ምንድነው የሚል ነው። ጥሩ አመሰግናለሁ ሞገስ። ቅድም ምናልባት የዚህ ልኬቱ ላይ በተመለከተ እስማማለሁ። ያው ማለት በመደበኛ መንግስት ወይ መደበኛ አምባገነን መደበኛ በላጭ ቆራጭ አይደለም በሚለው እስማማለሁ። ቁጥሮቹም እንደዚህ ከ6 ዓመትና በፊትና አሁን ያስቀመጥኩት አገሪቱ በዛ ምክንያት በአብይ አህመድ አገዛዝ ስር አገሪቱ የት ነው ያለችው የሚለው ለማሳየት ነው። ምክንያቱም ደጋግሞ እንዳልኩት እሱ የሚያቀርበው ካልታያችሁም የእናንተ ጥፋት ነው እንጂ ጥሩ ነገር ነው ያለው
መጥፎ ነገር የምትሉትም ያን ያክል የሚካበር አይደለም ስለሚል ማለት ነው እንጂ አሁን ሄኖክ ያስቀመጠው አለ ለአብይ የኢትዮጵያ ህዝብ 126 ሚሊዮን ወይ 128 ሚሊዮን እንደሆነ ዛሬ ሳነብ ነበረ ግምቱ የዘንድሮ እንዳለ አላቂ ዕቃ ነው እሱ ለሚጠቀምበት ለሚያስኬደው ስራ ማስኬጃ አልበለው ስራ ማስኬጃ አላቂ ዕቃ ነው የሱ ስራ ደግሞ እንደተባለው ሁለቱም እንዳሉት በስልጣን በተቻለ መጠን መቆየት ስልጣን ሲባል ደግሞ እንደ ድሮ አሁን የድሮዎቹ እኮ የፈለገው አምባገነን ይሁኑ የሆነ ድንበሩ ራሱ የሚገዙት መሬት ግዛት በቃ እንዴት የሚል ስሜት ነበራቸው እሱ እኔ ስልጣን የሚለው ነገር ብቻ በኢትዮጵያ ስም ከውጭ መንግስታት የሚሆን ለኢትዮጵያም ለቀጠናውም ፕሮጀክት እስካደረገ ድረስ እኔ እስከ አምቦ ራሱ ቢያዝ በሆነ አካል እና 4 ኪሎ እስካልደረሱ ድረስ ቅቡል አድርጎ የሚሄድ ነው ስለዚህ መሬት በለው ህዝብ በለው ምንም በለው አላቂ ዕቃ ነው የስራ ማስኬጃ ዕቃ ነው እንደ ቋሚ ዕቃም ራሱ በየአመቱ አካውንት ውስጥ አትከተው በቃ እንደ ወረቀት እንደምናምን እንደ ቶነር የፕሪንተር ነው ብዬ አስባለሁ ለዛም ይመስለኛል ደግሞ እዛ ላይ አሁን ምንም ነገር ሲያረግ ኮሚሽን ሲያቆም ሲያፈርስ ሚዲያ ላይ ወጥቶ ነዳጅ ተገኘ ሲል የቀይ ባህር በር ተገኘ ሲል ኢሳያስን ኢሱ ምናምን ያለ በየከተማ በየምኑ ጋቢ ምን ሲያዞር ምንም ነገር ለዛች የምትጠቀም አሁን የትግራይ ጦርነት እኔ ወደ ህዝቡ ደጋግሞ ስለሄደ ልደቱ ስለምስማማ በዛም በተለይ በልሂቁ በኩል አብይ የሆነ ጥሬ ዕቃ ይዞ መጥቷል በዚህ ዓላማ በዚህ ፍላጎት እንደ ሁላችንም እንደተስማማ ነው ለራሱ ስልጣን ሲል ግን ይመስለኛል ትግራይ ላይ ጦርነት ሲያረግ በኔ እይታ ከጠበቀው በላይ ከሚመኘው በላይ ድጋፍ አገኘ በቃ ከልሂቁ በተለይ እኔ ማለት በጣም ሰርፕራይዝ የሆነ ነው የሚመስለኝ ዝም ብዬ ሳስበው ያ ደግሞ ምን ሰጠው ቢያምናለው እጅግ በቃ የባሰ ድፍረት ከነበረው ከቅድመ ትግራይ ጦርነት በፊት ከነበረው ድፍረት የበለጠ ሰጠው ቢያምናለው እዛ ላይ አሁን የምናያቸው ነገሮች አሁን በቃ ቅድም አሁን ሞገስ ልደቱ አይ እንደዚህ እኮ ነው ብሎ ነበር ምናምን ያልከው አብይ እሱ ጋር አይሰራም በቃ ትላንት ያለው ዛሬ የሚለው ምናልባትም ኢቭን ኢትዮ ፎረሞች የሚያደርጉት አለ በአንድ ንግግር ውስጥም ሰው ራሱ የሚጣረስ ይናገራል ይህ ስለማያውቅ አይመስለኝም እሱንም የሚያየው በቃ ይሄ ዓላማው አለ እዛ ዓላማ ላይ ማንም የማኪቬሊ የሚለው አለ ማኪቬሊ ምንድነው የሚለው በጣም አምባገነን ሆነ በደንብ ህዝብ መግዛት ከፈለክ ከተቻለና ከታደልክ ህዝቡ እንዲወድህ አድርግ እንዲያፈቅር ካልቻልክ ደግሞ እንዲፈራህ አድርግ ይላል ከሁለቱ ደግሞ መምረጥ ካለብህ ደግሞ ግን እንዲፈራ ነው ማድረግ ያለብህ እንዲያፈቅርህ አይደለም because ማፍቀር ህዝቡ በወሰነ ሰዓት ሊነጥቅህ ይችላል ህዝቡ ጋር ነው ያለው መወደድ መፈራት ግን አንተ እጅ ነው ያለው ምክንያቱም አብይ አሁን ጭካኔውን ሲያበዛው እንደዛ ድምጥማጡ ሲያጠፋ ምን ሲያደርግ እንደምታዩት ፍርሃቱ እየጨመረ ምናልባትም አቶ ልደቱ የሚመኙት በሰላማዊ ነገር እንደኔ እይታ እየመነመነ እየጠፋ ነው የሚሄደው ለምን በቃ ፍርሃት ነው እያነገሰ ያለ ይሄ ደግሞ እኔ አብይ ብዙ መጽሐፍ አላነበበ ሊሆን ይችላል ምናልባት ግን በተለያዩ ቋንቋ ተተርጉሞለትም አስተርጉሞም አስተንትኖም አንብቦታል ብዬ ማምነው ዘ ፕሪንስን ነው ብዬ ነው ማምነው ያንን እያደረገ ነው በየዕለቱ ስለ ውሸትም የሚባለው ነገር ስለ ፍርሃት ማንገስም ኢንቨስትመንቱ ነው የኢትዮጵያ የወታደራዊ ወጪ እኮ ራሱ አሁን በኋላ መስመር ላይ ጌቾ በአንድ ስብሰባ ላይ ሰዎችን ሰብስቦ
ከማኪያቬሊ ከዘ ፕሪንስ ምን ትምህርት ልናገኝ እንችላለን ብሎ በአደባባይ ጠይቋል። ይሄን ዶክተር ዳኛቸው በግልጽ ተናግሮታል አደባባይ ላይ ወጥቶ። ከማንበብ በላይ ነው ማለት ነው። ከማንበብ በላይ በቃ ራሱ በቀላል አማርኛ በቀላል እንትን ያው እንዲነገረው እንዲብላላ እሱ ብቻ ሳይሆን እዛም ራሱ እያነገሰ ነው። ለዛ እኮ ነው በነገራችን ላይ ሊሂቁ መመለሻ እኮ የለውም። በታምር አምናለሁ ማለት ታምር ሊፈጠር ይችላል፣ ግን መመለሻ እንዳይኖረው አገሩ አደረገው በየማምነው ብዙ ነገሮች የሆነ ኢንክሪመንታል ነገር አይደለም ያደረገው። በቃ ነውጥ ያልከው የሚገልጸው ይመስለኛል አናውጦታል አገሩን። ያናወጠው ደግሞ ሊቁ እንዴት ነው ፋንክሽን የሚያደርገው? ምንድነው መሰረቱ? የሃይማኖት አባቶች እዚህ አይሁን የትግራይ ጦርነት ሰርፕራይዝ ሆኗል የምልበት አንዱ ምክንያት የሃይማኖት አባቶች ሳይቀሩ የነበራቸው ድጋፍና ፓትሪያርካቸውን የገዛ ፓትሪያርካቸውን ሳይለንስ ለማድረግ የሄዱበት ርቀት ሲያይ አብይ ቢልቃቸው ሚዲያ ላይ አይባልም እንጂ እላቸው ላይ እድፍ ቢደፋባቸው ይገርማል እንዴ? በነገራችን ላይ ፕሮፌሰር ጌታቸው አሁን ላልከው ሰሞኑን ራሱ መልስ ሰጥቷል። ኮት ላድርግ እናንተም የሃይማኖት አባቶች በሰበሰባቸው ቀን ጠብቆ ነገራቸው። እናንተም እኮ አበዛችሁት። ለውጪ ጦርነት ነው እንጂ መንግስት መደገፍ ያለባችሁ በርስ ጦርነት መደገፍ እኮ የለባችሁም ብሎ ነግሯቸዋል በስብሰባው ላይ ከሳምንት በፊት። ከኔ ኢማጂን ቃል በቃል ነው ኮት ማድረጉ ቪዲዮ ጊዜ ስለሌለን ነው። ያ ከኔ ኢማጂን አሁን ምንድነው የኔ ነጥብ የትግራዩ ጦርነት በጣም ኪ የሚያደርገውና ሰው አሁን አንዳንድ ጊዜ ግሎስ ኦቨር ስለምናደርገው ነው ማነሳው። ኪ የሚያደርገው አንዱ ነገር ማክስ አድርጓል። አብይ ማክስ አድርጓል ትግራይ ላይ። ከዛ በኋላ አሁን ሌላውንም ሲያጣጣል አሁን እንዳልከው ይሄ ሰው በዛ ሰዓት አቃለ ያው የሃይማኖት ሰዎች ስለሆኑ እስከ መስዋዕትነት መሄድ አለባቸው ልፈልጌ ነው እንጂ ባይደግፉት ያው ሊያስገድዳቸው እንደሚችል አቃለው እኮ። ግን አሁን እሱ ራሱ ንጹህ አድርጎ እናንተ እኮ እንደዚህ ማድረግ አልነበረባችሁም ሲል የውጭ የዩኤን ሰው አይመስልም። የሆነ በቃ የዩኤን የጦርነቱ ዋና ሰው እንደነበረ እኮ በቃ ማንም አያውቅም ቋንቋውን ካልገባ ወይም ካልነበረ። ኒሬሊ የሚናገረው ይመስለኝ ሶሪ እና እንትን እንድናደርገው ሎሌም ቢሆን አንዳንድ ጊዜ ሂድልኝ ዕቃ አድርስልኝ ስትለው ጌታ ወደ ላይም ዘልዬ ልፍረጥ አይነት ነገር ነው። ከጠየቅኳችሁ በላይ ሄዳችሁ ነው። እኔ እንደዛ ነው ባይ ዘ ወይ አምናለሁ። ይሄ ከኤሊቱም ከማይጠብቀው ዳይሬክሽን ብርሃኑ ነጋ ትናንት ሳስበው ነበረ። ሰው ረስቶት ሊሆን ይችላል ብዙ ነገር ስለተደረገ ባይ ዘ ወይ የአብይን መቆጣጠር ኦዲት ማድረግም አስቸጋሪ ነው። ብዙ ነገር ነው የሆነው። ግን ትናንት ሳስበው የነበረው ምንድነው ብርሃኑ ነጋ ወጥቶ ስለ ጦርነቱ ምን እንዳለ ታስታውሳላችሁ? በትግርኛ እኮ ነው የተናገረው። ብርሃኑ ነጋ በትግርኛ ወጥቶ በኢዜማ ምንድነው ሎጎ ከጀርባ አድርጎ ጦርነቱን በትግርኛ ነው ያፋፋው እና ኤክስትሪም ነገሮች ተደርጓል። ኢኮኖሚው ጋር ስንመጣ ያው ብዙ እንዳልይዝ ቶሎ ያው ሁላችንም እንድናወራ ኢኮኖሚው ያው እንደምታውቁት አሁን ዛሬ ነው መሰለኝ አይኤምኤፍ የወጣው ከኢትዮጵያ እንደገና ያው ተስፋ የተደረገው ላለፉት 2 አመታት ተስፋ አድርጎ የነበረው የአይኤምኤፍ ውሳኔ ከመጣ ከዛ ሌሎች ደግሞ አንድ ላስቸግር ፕሮፌሰር ጌታቸው ይሄንን ለመግለጽ ነው እንዳላቂ ዕቃ ነው ለስልጣኑን ለማቆየት የሚለው ምናልባት ከዚህ በፊትም ስታቀርበው ስላለ ይሄ ጄኖሳይዳል ኮንሶሊዴሽን ስትራቴጂን ይጠቀማል ስትል ስለሰማው ከዚህ በፊት ይሄ ይገልጻል። ጥሩ ይገልጻል። ምናልባት እዚህ መድረክ ካልተነሳ ትንሽ ልል ይችላል ከፈቀድክልኝ። ጥሩ ይሄ ምናልባት ስክሪኑን ታስተካክለዋለህ? አቶ ልደቱን ያየሁት አይደለም። እኔ ታይኛል ያየሁት። ኦኬ ጥሩ ይሄ ሰው የደች ፕሮፌሰር ነው እና የጥናቱ ሙሉ ስፔሻላይዜሽኑ ከሁለተኛ ዓለም ጦርነት በኋላ ጀምሮ እስከ 1995-94 አካባቢ የነበሩ ጄኖሳይዶችን ያጠናበት መነጽር ሌንስ ደግሞ የስልጣንን
አጽንቶ መቀጠል ኮንሶሊዴሽን የጄኖሳይዳል ኮንሶሊዴሽን ፓወር ነው እና በኤሊቶች መካከል ያለ ፉክክር እንዴት ስልጣን የያዘው ስልጣኑን ለማጽናት የሚሄድባቸው መንገዶች ነው የሚያሳየው እና እንደዚህን በሙሉ ጄኖሳይዶች አይቶ አንድ ፍሬምወርክ ዲቨሎፕ አደረገ እና ይህን ሳነብ በዛ ሰዓት ጨንቆይ ነው በቃ የትግራይ ጦርነት ለመረዳት ብዙ እንትን በማድረግበት ሰዓት ይህን ሳገኝ አመጣውና አናገርኩት እና ስለ ኢትዮጵያ አያውቅም ስለ ትግራይ አያውቅም ስለ ጦርነቱ አያውቅም ቲዮሪውን ሪሰርች የሚሰራበት ነው እና ምንድነው ፍሬምወርክ የሚለው አንድ ስልጣን የያዘ አካል ስልጣኑን ለማጽናት ሲፈልግ የመጀመሪያ የሚያደርገው የውስጥ ተቃዋሚዎችና የውጭ ተቃዋሚዎች እነማን ናቸው ብሎ ይለያል እና የውጭ የሚባለውና ሞስት ፓወርፉል የሚባለው ተቃዋሚን ለማጥፋት ጄኖሳይድ ከመፈጸም ድረስ ይሄዳል እነማንን አስተባብሮ የውስጥ ተቃዋሚዎቹ ሳይቀር አንድ ላይ ያስተባብራቸውና የውጭ የሚባለውን the most powerful የሚባለውን ጄኖሳይድ ፈጽሞ ይመጣና በኋላ ግን ማጽናት ስለሆነ ስልጣን ማጽናት ስለሆነ አላማው እንደገና ወደ ውስጦቹ አብሮ ጄኖሳይድ የፈጸሙትን ይመታል ይላል ይሄ የአማራ ጦርነት ሳይጀመር ምን ሳይጀመር በፊት አንብቤው በፊት ነው ኢንተርቪው ያደረግነው እንዳልኩ ስለ ኢትዮጵያ አያውቅም ስለ ትግራይ አያውቅም ስለ አማራ ስለ ኦሮሚያ አያውቅም ይሄ ሰው እና የዛ ሰዓት ምንድነው ኦኬ ይሄ it's kind of makes sense because አብይ እኔ ትግራይ ጋር ሄዶ የትግራይን ህዝብ ስለሚጠላ ነው እንደዛ ጦርነት ያደረገው የሚለው ሲምፕሊስቲክ እንትን ነው አልቀበለው የሄደው ለስልጣኑ ነው ከኢሳያስም ጋር ይሁን ከአማራ ኃይልም ጋር ከኦሮሚያ ኃይል ከምን ኃይል ጋር ተባብሮ ያደረገው ለስልጣኑ አደረገው አብይን ነው ያልካለው ሌሎቹ ደግሞ ሌላ ፍላጎት ይኖራቸዋል ከዛ ያው እንዳየነው ደግሞ ይሄን ኢንተርቪው ባረኩ በወራት ያው የአማራው ጦርነት ጀመረ የኦሮሚያው ከዛው በፊትም የነበረ ነው ምናምን ሆነ ማለት ነው ስለዚህ አላቂ ቃናው ስል አብሮት የተባበረ አብሮ አጋሩ የነበረ ኢቭን በግለሰቦችም እኮ መጥራት እንችላለን አሁን የትግራይ ጦርነት ላይ ገዱ ምን ነበር የሚያረጋው የታለ ገዱ አሁን የትግራይ ጦርነት ላይ የነበሩ ሌሎች ተሳታፊዎች የት ነው ያሉት ደመቀ የት ነው ያለው ምናምን ይያልም አንሳት ይችላል ግን ለማንኛውም ወደ ኢኮኖሚው ስመጣ ሞገስ ኢኮኖሚው አሁን ከዲፎልት ከሆኑ ባለፈው ዲሴምበር ዲፎልት ከሆኑ 3 የአፍሪካ ሀገሮች አንዱ ሆናለች እዳ መክፈል አቅቷት ማለት ነው የእዳ ፎይታ ምናምን ሁሉ ማግኘት ያልቻለች አገር ሆናለች አብይ ግን የሚነግረን ምንድነው በሚዲያው ቀርቦ በተሸብረቀረቀው ባማረው ፒአር የሚነግረን ግን ሌላ ነገር ነው ስለዚህ ለኔ አብይ አገር ውስጥ አረገው በየማምነው የኢትዮጵያ ውስጥ የፈለገው ነገር ዛሬ ስለ ወልቃይት አንስቶ ወልቃይት ለዚህ ሲል ኦኬ ያንን ስም ለስልጣኔ ምንድነው ኢምፕሊኬሽኑ ብሎ እንጂ ለእንትና ሐስቦ ነው ለአማራ ሐስቦ ነው ለትግራይ ሐስቦ ነው ዜሮ ህገ መንግስቱን ሲጥስም ሆነ ህገ መንግስቱን ሲያስጠብቅ ለኔ ምንድነው ለስልጣኔ ምን ማለት ነው ብሎ ተርጉሞ ተንትኖ ነው ብዬ ነው ማምነው ይሄ ደግሞ በምን ስለዚህ እዚሁ እንድንጨርሰው ከአቶ ልደቱ በሚገልጸው ጋር ተስማማለ ማለት ነው አብይ ማለት የስልጣን ብሔርተኛ ነው ምናልባት ብሔርተኛ ከሆነ የስልጣን ብሔርተኛ ነው ብሎ ከገለጸው ጋር ተስማማለ ማለት ነው እስማማለሁ ማለት በቃ ስልጣን ነው የሚዘውረው ይሄን ደግሞ መረዳት የሚጠቅመው ማንም በኋላ ምናምን ምንመጣበት ምንድነው ታዲያ የሚበጀው የሚለው ይሄ ሌንስ ስትረዳ ነው ኢንጌጅመንትንም ትርጉም መስጠት አሁን በትግራይ የማየው አብይ የሆነ ሶልቭ ያደርግልናል ምናምን ብለው መጠበቅ አለ በቃ ትግራይ ውስጥ ያሉት አመራሮች ዋት በለው ጊዜያዊ መንግስቱ በለው ምናልባት በአማራ በኦሮሚያም እንደዛ ምናምን ሊሆን ይችላል ግን አብይ ከዛው ውይይት ውስጥ የሚያሰላው በቃ እኔ ስልጣን እንዴት ነው የምቀጥለው እንዴት ነው ማልጠየቀው አሁን በፈጸምኩት ወንጀልስ እንዴት ነው ከዛ ኢንሱሌት ማድረግ ራሴን ብሎ ነው የሚያሰላው እና ይሄን መረዳት ያስፈልጋል ብዬ ነው ማምነው በጣም እናመሰግናለን እንጀረሰ ወደ መፍትሄው ቀጥለን እንመጣበታለን አክቹአሊ ዶክተር ሄኖክ ምን ተማርን የሚለው ነገር የተወሰነ ስላልሄድክበት ምን ተማርን
ማንስ ምን ኮንትሪቢዩት አደረገ አስተዋጽኦ አደረገ የሚለው ላይ ቢነቃ አድርግና ከዛ በኋላ ወደሚቀጥለው እንሄዳለን። አመሰግናለሁ ሞገስ። ምን ተማርን ለሚለው ጥያቄ የኔ ባጭሩ መጀመሪያ ማንስ ምን አስተዋጽኦ አደረገ? እንግዲህ አሁን ለገባንበት ቀውስ ሁላችንም ተጠያቂ ነን። አጠቃላይ እንደ ህዝብ ተጠያቂ ነን። በሁሉም አቅጣጫ ተጠያቂ ነን። ግን የተጠያቂነታችን መጠን ይለያያል። ግማሹ አሁንም አልተረዳውም። የገባንበት ያለንበት ወዴት አቅጣጫ የተመራን እንደሆነ ብዙ ሰዎች አልገባቸውም። ተጠያቂ ናቸው። ሌሎቹ ተጠያቂ የሚሆኑት ሌትስ ሴይ አብይ ወደ ስልጣን ከመምጣቱ በፊት አብይ ፕሮጀክት እንደነበረ ገምግሞ አለማወቅ፣ ለለውጥ በጣም ብዙ ጥማት የነበረው ህዝብ ነበር በሁሉም አቅጣጫ። አብይ ስልጣን ላይ ወጥቶ ሲናገር አንዳንድ ቃላት አሁን ላይ ተመልሰን ስንመለከት ሃይሊ ኮድድ የሆኑ ቃላቶች አሉ። የዛኔ ግን የለውጥ ፈላጊ ስለነበረን የለውጥ ቃላት ይመስሉን ነበር። ከ6 ዓመት በኋላ ግን ተመልሰን ስንመለከት የለውጥ ቃላቶች አልነበሩ። በዛን ሰዓት የኢህአደግ መበሳበስ ከኢህአደግ የበለጠ ሞንስተር ቢመጣም እንድትቀበል አድርጓል። ኢሞሽናሊ ኢንተርፕሬት ስናደርግ አንዳንድ ኢንዲኬሽኖች ነበሩ፣ አንዳንድ ማሳያዎች ነበሩ። እነኚህ ማሳያዎች ፖዚቲቭሊ ነበሩ የተወሰዱት፣ እኔን ጨምሮ ማለት ነው። አትሊስት ሌትስ ጊቭ ኢት ታይም ኤንድ ዌይት። ማሳያ ለምሳሌ ማለት ነው የመጀመሪያ ማሳያ ሊሆን የሚችል የፓርላማ ላይ ንግግሩን እንተውና አብዮት አደባባይ ላይ በብዙ ሚሊዮን የሚቆጠር ህዝብ ወጥቶ የአብይን ስልጣን ዌልካም ሲያደርጉት የነበረው ፍንዳታ አሁን ያ ትልቅ ማሳያ ነበር። እኔ አስታውሳለሁ ብዙ ነገር የዛኔ ነበር የገባኝ። እንዴት ነው የገባኝ? I thought Abiy was a major departure from the past. ኢህአደግ ሲሰራ ከነበራቸው ሞደስ ኦፕራንዲ ወይ ደግሞ አሰራር ዲፓርት ያደረገን መሰለኝ። ግን በሰኔ 16ቱ በጣም ሶፊስቲኬትድ የሆነ የኢህአደጋዊ አገዛዝ ነበር አብይ ይዞ የመጣው። ቦምብ ፈነዳ። አሁን ዌል ኦርኬስትሬትድ የሆነ ዌል ፕሮግራምድ የሆነ የትግራይን ኤትኒሲቲ ወይ ህወሓትን ሰዎችን እንትን ማድረግ ከጀመረበት እንትን ማለት ነው። የዛኔ ምን አደረጉት? የሆነ ዳንኤል ብርሃኔ የሆነ ነገር ይጽፋል መሰለኝ ምን አይነት ቦምብ እንደፈነዳ ምናምን ነገር ኢሚዲየትሊ ሶሻል ሚዲያ ላይ የተበተነው የህወሓት እጅ አለበት። እነ ዳንኤል ብርሃኔ ቦምቡን ያውቁታል፣ የፈነዳውን ነገር ያውቁታል። ስለዚህ ይሄ የወያኔ ፕሮጀክት ነው ፕሮግራም ነው የሚል እዛ ላይ ጀመረ። አሁን ጠቅላይ ሚኒስትሩ እኮ እስከ ዳንኤልም አልቆየም። ወዲያው በ30 ደቂቃ እኮ ነው የተናገረው ራሱ ጠቅላይ ሚኒስትሩም ራሱ። ኤግዛክትሊ አሁን ኢንቴንሽናቸው ምን እንደሆነ እዛ ላይ ገባን ማለት ነው። ከዛ በኋላ አንድ ነገር ገባኝ። የተወሰነ ግሩፕ ወይ ቡድን ተነጥሎ በሌላ ባይኖክላር እየታየ እንደሆነ ገባኝ። እኔ የመሰለኝ መጀመሪያ አብይ ሲመጣ ነገሩን ፍሌክሲብል በሆነ የሚቀጥል some kind of semblance of democracy ቅድም እንዳልኩ አሳይቶ የሚቀጥል መስሎኝ ነበር። እዛ ላይ ነው የቂም በቀል ወይ ደግሞ retributive የሆነ governance system አሰራርን እያመጣ እንደሆነ ይዛን ገባኝ። ይሄ መቼ ነው? ጁን 2018 ከአንድ ወር በኋላ ማለት ነው። የተሻለ ነገር እንዳልሆነ ከዛን ቀን ጀምሮ ነው ሪፎርም የሚባል ለውጥ የሚባል ሁሉንም ያማከለ ካልሆነ
ከበፊት የነበረው ዲፓርት ካላረግ ነው ማለት ምንም ለውጥ እንዳልሆነ የዛኔ ለብዙዎች ሰዎች ግልጽ ሆነ። አንድ ቡድን ወይ አንድ ህዝብን ነጥለ መምታት ስትፈልግ መጀመሪያ ያን ቡድን ዲፋይን ታደርገዋለህ፣ ችግር ትሰጠዋለህ ወይ ወንጀል አሳይን ታደርገዋለህ። ይሄንን ኦሮሞ በመሆኔ በደንብ አውቀዋለሁ። ኦሮሞ በመሆኔ እንደ ኦሮሞ መጠቃት፣ እንደ ኦሮሞ ወንጀለኛ፣ እንደ ኦሮሞ ተገንጣይ መባል የተወለድንበት ያደግንበት እዚህ የደረስንበት ስለሆነ በጣም ተሰማኝ። ከዛ በኋላ የአብይ አገዛዝ ግልጽ መሆኑ ገባኝ። ወደ አዲስ አበባ ሄድኩት፣ አንዳንድ ነገሮችን ሪሰርች ሰራው፣ ኮንፈርም አድርኩት። ይሄንን ለምንድን ነው ያነሳሁት? የተጠያቂነት ማነው ተጠያቂ ላልከው ሁሉም ህዝብ እዛ ሀገር ተጠያቂ ነው። ከዛ በኋላ ኳሊፊኬሽን ያስፈልገዋል። እዚህ ጋር ልደቱን ቤት ውስጥ አለል የሚያስተካክለናል ከዚህ በፊትም ስለሚል ህዝብ ስንል በዋናነት የፖለቲካ ልሂቃኑን ነው አይደለ እንደ ሪፈረንስ የምንወስደው በዋናነት ልህቁ አንድ ክላስ የልህቅ ክላስ አንድ ክላስ ውሰድ። እንደ በግ ደግሞ የሚከተል ብዙ አለ። እሱም እንደ አንድ ክላስ ውሰድ። እሱ ምን ማድረግ ይችላል? ህዝቡ ተራው ህዝብ አንደኛ መረዳት ይችላል ወይ? አሁን ልሂቁ ያልተረዳውን ተራው ህዝብ እንዴት ሊረዳ ይችላል? በሌየር አይደለም የምንረዳው። በእርግጥ ፖለቲካ የልህቅ ፖለቲካ ነው የሚሉ ብዙዎች አሉ። ኤግዛክትሊ እሱ እኮ ነው የኢትዮጵያ ፖለቲካ ባህላችን የልሂቅ ነው ችግሩንም የሚፈጥረው። የኢትዮጵያ ፖለቲካ ከልሂቅ አልተላቀቀምና ህዝብ ስንል ኳሊፊኬሽን አያስፈልግም ወይ ነው አንዳንድ ልህቃን የሚያነሱት አይነት ቲሲስ ነው። የፖለቲካ ችግር የልህቅ ችግር ነው። ኢትዮጵያ ልህቅ ደግሞ 100 አይበልጡም። ይሄን 100 ህዝብ ወይ ልህቃን ሰብስበ አንድ ቤት ውስጥ አስቀምጠ እንዲደራደሩ ኤሊት ባርጌን እንዲያደርጉ ካረጉ በኋላ የሆነ ሶሉሽን ያመጣሉ የሚሉ ቲሲሶች አሉ። ታትስ ቬሪ ማዮፒክ፣ በጣም ኦቨር ሲምፕሊፊኬሽን ነው የሚመስለኝ። በጣም ኦቨር ሲምፕሊፊኬሽን። ለምንድነው? በእርግጥ እስማማለሁ ኢሊቱ ትልቅ ሚና እንዳለው በደንብ እስማማለሁ። አሁን በዚህ ሰዓት ላይ ግን 120 ሚሊዮን ኢትዮጵያ ህዝብ ኢንፎርሜሽን ማግኘት የሚችልበት በሶሻል ሚዲያ ይሁን ሁሉም አሁን ጋዜጠኛ ነው። ሁሉም ኢንዲቪጁዋል ፐርሰን ጋዜጠኛ ነው። ኢንፎርሜሽን ከ5 ዓመት በፊት አሁን የኢንፎርሜሽን መለዋወጥ የሰው ንቃተ ህሊና በጣም ጨምሯል። ስለዚህ ድሮ አንደርስታንድ የምናደርገውን ልህቅ እና ክላሱ ማሱ የኢትዮጵያ ህዝብ ብዙ መለየት አችልም። 100 ህዝብ ኤሊት ዜጎች ቁጭ ብሎ ባርጌን አድርጎ የኢትዮጵያ ሶሉሽን ይፈታል ብዬ አላስብም። እዛ ደረጃ ላይ አልፈናል። በእርግጥ ግን የኢትዮጵያ ኤሊት ችግሩን ያባብሳሉ። አብሶሉትሊ ነገሩን አግራቬት ያደርጋሉ። እሳቱ ላይ ተጨማሪ ጋዝ ይጨምራሉ። አብሶሉትሊ ለመስማማት ፍቃደኛ ካልሆኑ፣ ለመነጋገር ለመቀራረብ ፍቃደኛ ካልሆኑ ችግሩ እየተባባሰ እንደሚሄድ አብይን የበለጠ ስልጣን ላይ እንደሚያቆይ ያውቃሉ። አብሶሉትሊ ያውቃሉ። ግን ይሄ ከምንድን ነው የመነጨው? ከምንድን ነው የተነሳው ብለህ ከጠየቅ ሌላ ዲግ ማድረግ ያለብን ሌላ ችግሮች። ስለዚህ ለአንተ እንደ ኬዝ ስተዲም የትግራይንም ስላነሳ ወደዛም መሄድ እንችላለን። ለምሳሌ የትግራይ ጦርነት ላይ ምንድን ነው የተሳሳተው? ማን ነው የተሳተፈው? የኢትዮጵያን ህዝብ እንደ ፖለቲካ ማህበረሰብ ወስደን ያንንም እንደ ምሳሌ ወስደን መነጋገርም እንችላለን። ለምሳሌ አንዱ በደም ትልቅ ስህተት የሰራ ነው ወይም ያየ ነው ኢትዮጵያዊነትም የኢትዮጵያ ችግርም ፖለቲካችንንም ገመናችንንም የገልጦ ያሳየን እሱ ስለሆነ እሱን እንደ ምሳሌ ወስደን ማሳየት ትችላለን። ከኢትዮጵያዊነትና ከኢትዮጵያ ነው የሚጀምረው ችግሩ። በኢትዮጵያ ስምና በኢትዮጵያዊነት ስም ሁሉንም ነገር ማድረግ የምትችል ከሆነ አሁን አብይ የሚያደርጋቸውን በሙሉ በኢትዮጵያዊነት ነው የሚያደርገው። ኢትዮጵያን ለማስቀጠል፣ ኢትዮጵያን ለማኖር፣ ኢትዮጵያ እንዳትበተን፣ ኢትዮጵያ ታፍራ እንድትኖር የሚል ፊሎሶፊው በወረቀቱም በንግግሩም አለ ወይስ የለም? አለ። ምንድነች ኢትዮጵያ እና ኢትዮጵያዊነት? የአብይ ኢትዮጵያዊነትና የአቶ ልደቱ ኢትዮጵያዊነት ወይ የሌሎቹ ኢትዮጵያዊነት ወይ የኢህአዴጋዊ ኢትዮጵያዊነት ምንድነው ልዩነቱ? ተጨባጭ ፐርማነንት
የሆነ ሁሉንም የሚያስማማ ሀገራዊ ማንነት አለመኖሩ ኢትዮጵያ ማለት የሚመጣ መንግስት ላይ የሚወሰን ወይ አዲስ ስልጣን ላይ የሚወጣ መንግስት ዲፋይን የሚያደርግ ወይ ደግሞ የሚሰይም አይነት ፍቺ ነው ማለት ነው። ከኢህአደግ በፊት ከኢህአደግ በኋላ ችግሩን አንድ ሌየር ወረድ ብለህ እየቆፈርክ ማታወጣ ከሆነ እዛ ላይ ማትስማማ ከሆነ ነገም እኮ አቶ ልደቱ እስቲ ስልጣን ላይ ወጥቶ ጠቅላይ ሚኒስትር ቢሆን ኢትዮጵያ ጠቅላይ ሚኒስትር ቢሆን ከዚህ የተለየ አይነት ፍሬምወርክ ሊመጣ አይችልም። እንደ ምሳሌ ነው ያነሳሁት። ይሄንን ጓደኛችን አቶ ልደቱን ስፖትላይት ላይ ለማስቀመጥ አይደለም። ጥሩ መሪ ነው የምትለው ህዝባዊ አለንታ አለው የምትለው መሪ እዛ ወንበር ላይ ሲወጣ መስራት ያለበት ስራዎች አሉት። ዲግ እያደረግን ያለ ነው ሬጂሞችን ነው ወይ ደግሞ መንግስትን ነው እንጂ እየገመገምን ያለ ነው ሀገሪቷን እየገመገምን አይደለም። የሀገሪቷን አመጣጥ እየገመገምን አይደለም። የኢትዮጵያን ፎልት ላይኖችን እያየን አይደለም። የትግራይ ጥሩ ማሳያ ነው። ኦሮሚያ ውስጥም ያለው ጥሩ ማሳያ ነው። አሁን ደግሞ የአማራ ተጨመረበት። የአማራም የሌለ አይነት ማሳያ ነው። ለምንድን ነው የኢትዮጵያ ጠበቃ እና የኢትዮጵያዊነት ጠበቃ በኢትዮጵያዊነት የሚታማ በኢትዮጵያዊነት የሚከሰስ ከኦሮሞና ከትግራይ አማራ ህዝብ ነው አይደል? በዚህ እንስማማለን። በዚህ ዴታ የኢትዮጵያ ጠበቃ ነን የሚሉት በብዛት አማርኛ ተናጋሪ ቡድን ነው። ችግር የለውም። የማንም ጠበቃ መሆን ይቻላል ማንም ሰው። ይሄን ችግር የተቆጠርኩት አይደለም። ዛሬ ላይ ግን ኢትዮጵያ ላይ ጠመንጃን አንስቶ ኢንሰርጀንሲን ዲክሌር አድርጎ ኢትዮጵያን ለመዋጋት ማለት ኢትዮጵያን እንግዲህ እየተዋጉ ያሉት አብይ ኢትዮጵያን ነው ያስቀጥለ ያለው ኢትዮጵያን ወክሎ ነው እየተዋጋ ያለው። ኢትዮጵያ ላይ ጠመንጃን ያነሳው የአማራ ህዝብ ነው ዛሬ። ኢትዮጵያን ደግሞ ከአማራ የሚጠብቅ ማን ነው? ኦሮሞ ውስጥ ሩትድ የሆነ ኦሮምኛ ሚና ወይ የኦሮሞ ታች ያለው መንግስት ነው። ይሄን አንደብቀው አብይ ኦሮሞ ከአማራና ከተጋሩ የበለጠ ወደ ኦሮሞ ነው የሚቀርበው በአንትሮፖሎጂካሊ ካየነው ኤትኒካሊ ካየነው ማለት ነው። ኦሮሞነትን ወይ ደግሞ የኦሮሞን ቫልዩ የኦሮሞን ገዳ ሲስተም ወክሎ ወይ ይዞ ነው እዛ ያለው አይደለም። የኦሮሞ ሳይኮሎጂ የኦሮሞ ኮንሽስነስ የሚባል ነገር አብይ ጋር አይደለም። ግን ሌላ ቤት ሌላ መሄጃ ሌላ መደበቂያ የለውም። ኦሮሞ ነው መደበቂያው መጨረሻ ላይ ምን ጥያቄ የለውም። ኦሮሞ በምን ነበር የሚታማው? እዛ ሀገር ውስጥ በምን ነበር የሚከሰሰው የሚወነጀለው? በተገንጣይነት አይደል? ኢትዮጵያን ጸረ ኢትዮጵያ ተብሎ አይደል ኦሮሞ የሚከሰሰው የሚታሰረው የሚገደለው? አሁን ይሄንን ያነሳውበት ምክንያት ምንድን ነው? ማነች ኢትዮጵያ? ተገንጣይ የሚባል ወይ ከተገንጣይ ብሔር ጋር የሚገናኝ አንድ መንግስት ዛሬ ስልጣን ላይ ወጥቶ የኢትዮጵያ ጠበቃ ሆኖ ሲያገለግሉ የነበሩ የብሔር ወይ ደግሞ ቡድንን ከኢትዮጵያ ሲጠብቁ ይሄ የአብይ ችግርም አይደለም የማንም ችግር አይደለም። እቺ ኢትዮጵያ የምትባል ምንድነች የምንል ጥያቄ ነው የሚያነሳው። ሄኖክ ምናልባት እዛው ላይ አንድ ፓተርን ሌሎቹም እንደሄዱበት ነውና እኔ ዛሬ ተወያይ ስላልሆንኩኝ ለእናንተ ብቻ ነው ድሉን የምሰጠው። ወደ ዲቤት ውስጥ አልገባም። የተለየ ሀሳብ አለኝ። የሊቃን ችግር ነው ኢትዮጵያ። ሊቃኖች ነው የሚፈጥሩት። ምሳሌ 2010 ላይ ማይተና ሊቃን ልክ ሲዋደድ ህዝቡ ሆ ብሎ ነው የሚከተለውና አንደኛ ዕውቀት ማነስ፣ ሁለተኛ ደግሞ አቅም ማጣት ለመናገርም ቅድም ራሱ ልደቱ እንዳለው ለመውጣትም እምቢ ለማለትም አቅም ማጣትም እነኚህ ሁለቱ ነገሮችም አንድ ላይ ተደምረው የኢትዮጵያ ፖለቲካ ካልቸር ባህል ይሆናሉ ብዬ ነው የማስበው። እሱን ለጊዜው ልተውና የኔን አስተያየት የመጨረሻው ነጥብ ላይ ፓተርን አናይም ወይ ኢትዮጵያዊነት ጠበቃና ኢትዮጵያዊነት አፍራሽ ተብሎ የሚሄደውን ሶስት መንግስታት ምሳሌ ብሰጥ ደርግ እኔ እኮ ስልጣን ያስኩት ኢትዮጵያ እንዳትፈርስ ነው ሲል ነበር። አንደኛው ትሮፕ አንደኛው ትርክት ካስታወሳችሁ ስልጣን ላይ መጣና የመጨረሻ ኢትዮጵያን ከመውደዱ የተነሳ ኢትዮጵያን አፈረሰ ተባልና ሄደ። ኢህአዴግ ከመውጣቱ በፊት ምን ነበር ሲል የነበረው? ኢትኖ ናሽናሊስት ነው የነበረው። ኢትዮጵያ ልትፈርስ ነው ይሄን ህገ መንግስት የሚያደርግ ነው ኢትዮጵያ እንዳትፈርስ ነው ያለው አይደል? ትርክቱ እስከዛሬም አለ። ከዛ ስልጣን ላይ ሲወጣ ምን ያለው? አብሮ ወደ ስልጣን የመጡትን የኦሮሞ ልጆች እንዳልከው ኦነግን ነው ማሳደድ ጀምሮ በሚቀጥለው አመት
እድሜ ልኩን 20 ምናምን ዓመት ሆነ ግን እንዳሸባሪ እያሳደደን የቆየው የኢትዮጵያ ጠበቃ ሆኖ ማለት ነው። መጀመሪያ ኢትዮጵያ ልትፈርስ ነው ብሎ ተገንጣይ የነበረው አብይ መጣ ወደ ስልጣን። መጀመሪያ በቃ ኢትዮጵያ ልትፈርስ ትችላለች፣ ለውጥ ያስፈልጋል፣ ትራንስፎርሜሽን ያስፈልጋል አለ። ጭራሽ እሱ አሻሻለውና እንዳልከው አማራን የኢትዮጵያ ጠላት አድርጎ አመጣው። ስለዚህ ፓተርን አናይም ወይ? ሁሉም ስልጣን እስኪይዝ ድረስ ኢትዮጵያ ትፈርሳለች ይችላል። ስልጣን ላይ ለመቆየት ልክ ፕሮፌሰር ጌታቸው እንዳለው ኮንሶሊዴት ስልጣናቸውን የሚያስጠብቁበት መንገድ ተቃዋሚ የሆነውን ሁሉ በኢትዮጵያ ጠልነት እየፈረጁ ማድረግ አይደለም ወይ? ቢያንስ በሶስት አገዛዝ አላየንም ወይ ነው። ይሄ መልስ አይሰጥም ወይ? ራሱ እውነት ነው ማለት ሁሉም ኢትዮጵያን ለማስቀጠል ኢትዮጵያን ለመጠበቅ ኢትዮጵያን ለመድፌንድ ለማድረግ ነው ስልጣን ላይ ሲመጣ። ይሄ ፓተርን ኮመን ነው እንዳነሳው አብይም ከዚህ ውጪ ሌላ አላረገም። ስለዚህ አሁን የኔ ጥያቄ ምንድነው? ይሄን ያንተን ጥያቄ ለመመለስ መንግስታት ወይ ደግሞ የመንግስት መሪ ስልጣን ላይ ሲመጣ ወይ ችግር ይዘው ይመጣል ወይ ጥሩ አመለካከት ይዘው ይመጣል። ፐርሰናል የሆነ ችግራቸው እንዳለ ሆኖ እዛ ላይ ሲደረስ ግን ተጨማሪ ችግሮች አሉት ወይ? የአብይ የሊደርሺፕ ስታይል ችግር ሆኖ እንዳለ ንጉሳዊ አገዛዙ ሊደርሺፑ ችግር ሆኖ እንዳለ አንዳንድ እኮ ንጉሳዊ አስተዳደር ዴሊቨሪ ያርገው ብለ አሁን ፋታ ከሰጠው እስቲ ለምሳሌ ሃይፖቴሲስ እንስራው። አብይ ስልጣን ላይ እንደወጣ ለምን መሰለህ ይሄንን ሃይፖቴሲስ የፈለኩት አብይ ችግሩን አስዩም እናርግ እንቀበል ችግሩ የት ጋ ነው ለማወቅ አብይ ስልጣን ላይ እንደመጣ ሁሉም ቲፒኤልኤፍን ጨምሮ ኦነግን ጨምሮ ግንቦት ሰባትን ጨምሮ ሌሎቹ ንጉሳችን ነው አብይ ብሎ ቢገብሩ በአብይ አገዛዝ በአብይ